በጌታ ፊት እግዚአብሔርን ማገልገል በጣም ፈልጋለሁ። ማለት ያለው እንደ ህልም አድርጌ ማየው እሱን ነገር ነው። በቃ እግዚአብሔር በእኔ ህይወት ኖርማል ኖሮ ሞተ የሚል አይነት ሳይሆን እግዚአብሔርን አክብሮ እኩል እድሜ እንዳለ ልጆች ማለት ነው። እንደዛ ያለው ከቤተሰብ ጋር ራሱ በጣም በቃ ይመክሩኛል ምናምን እኔ ማውራቸው ነገር አለ። እንደመቁሰል ያህል ወንጌል ገና አልተሰራም የሚል ረሃብ እኔ ማውራቸው ነገር አለ። ሰላም የተምሳሌት ፋሚሊዎች እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ወደ ምስራቅ ሸዋ ወንጂ ሸዋ የምትባል ሀገር ነው ያለነው። በወንጂ ሸዋ የተምሳሌት አገልግሎት መጀመሪያ ላይ ነው ስንጀምር በ2014 ይሄን አገልግሎት ስንጀምር መጀመሪያ ላይ መተን ያገኘነው የወንጂ ተምሳሌቶች ነው። እግዚአብሔር ረድቶን ከነሱ ጋር ለ3 አመት አብረን አሳልፈናል። ያለፈው ጥር ላይ ነው 2017 ፕሮግራሙን የጨረስነው፣ ግን በተለያየ መንገድ እንደዚሁ እየተገናኘን ነው። ዛሬ ደግሞ ያው በተምሳሌት አገልግሎት እንዲህ አብረናቸው ካሳለፍናቸው ልጆች ጋር አብረን የጋራ የውይይት ጊዜ ጥያቄዎችን የምንጠያየቅበት የነበራቸውን ቆይታ የምንጠያየቅበት አንዱ ፕሮግራማችን ነው። እንግዲህ እግዚአብሔር ረድቶን ዛሬ እነሱ መካከል ተገኝተናል። ከነዚህ ሁለት ድንቅ ወጣቶች ጋር አብረን እናሳልፋለን ለተወሰኑ ደቂቃዎች። እንግዲህ እኔ ዳግም እባላለሁ። ይሄን የተምሳሌት አገልግሎት አስተባብራለሁ። ከበስተጀርባ እናንተ የማታዩት ወንድማችን መከናወን አለ፣ በካሜራ የሚያግዘን በኤዲቲንግም በምንም የሚያግዘን ወንድማችን የማታዩት ከበስተጀርባ አለ። እንደዚሁ ደግሞ ሁለት ወጣቶች ፊት ለፊት ያሉ እነሱ ራሳቸውን ያስተዋውቁናል። ከዛ አንዳንድ ነገሮች አንስተን እንወያያለን። መልካም ቆይታ፣ አብራችሁን ሁኑ፣ ተባረኩ። እሺ፣ እንኳን ደህና መጣችሁ። እሺ፣ ያው እንግዲህ በሚዲያ ብዙ ሰው ስለሚከታተላችሁ ብዙ ሰው ስለሚያያችሁ ራሳችሁን መጀመሪያ ታስተዋውቃላችሁ። ከዛ አንዳንድ ነገሮች አንስተን እንወያያለን። ሌዲስ ፈርስት እንደሚባለው እስቲ ታንቺን ጀምር። ሙሉ ስምሽን አስተዋውቂ። እሺ፣ ስሜ ቃል ኪዳን ታደሰ ይባላል። የማገለግለው በወንጂ ሸዋ ደምጤና ምዕራብ መሰረተ ክርስቶስ ቤተክርስቲያን ነው። የቤቱ የሁለተኛ ልጅ ነኝ። አንድ ታላቅና አንድ ታናሽ እህት አለኝ። እና አባቴ አገልጋይ ነው፣ እዚሁ ቸርች ውስጥ ያገለግላል፣ ፓስተር ነው። እና እናቴ ደግሞ በዝማሬ ታገለግላለች እዚሁ ቸርች። እና እኔም አገለግላለሁ፣ ጌታ በረዳኝ መጠን አገለግላለሁ። አሁን የ12ኛ ክፍል ተማሪ ነኝ። እና የ12ኛ ክፍል ዝግጅት እንዳለ ሆኖ በዛ መልኩ ደግሞ በሚችለው ደግሞ ጌታን አገለግላለሁ። ማገለግልበት ዘርፎች ደግሞ በኳየር አገለግላለሁ፣ ኳየር ውስጥ ሊደር ነኝ። ሌላው ደግሞ የልጆች መምህራን ነኝ፣ ሰንበት አስተምራለሁ። እነኚህን አገልግሎቶች ጌታ በረዳኝ መጠን በትጋት ለማገልገል እሞክራለሁ። ስንተኛ ልጅ ነሽ? ሁለተኛ ልጅ። የፓስተር ልጅ ነሽ። ደስ ይላል። ስለዚህ ተረክበሻል ማለት ነው ሁላው። ወይል እንግዲህ ቃል ኪዳንን እጅግ አድርገን እናመሰግናለን። ወንድናንተስ ሲራስ ማስተዋወቅ። እሺ፣ ድሉ ስለስተኛ አመሰግናለሁ። ስሜ ዲዲያ ጌታቸው ይባላል። ማገለግልበት ቸርች ደግሞ ወንጌል ወንጂ ሸዋ ወንጌል ቤተክርስቲያን አገለግላለሁ። ያው በኪቦርድ ዘርፍ በዛ ዘርፍ ነው ማገለግለው አሁን ባለውበት ሰዓት እና በኳየር ማገለግላለሁ። ከዛ ባለፈ ደግሞ ስለ ቤተሰቦቼ ደግሞ ትንሽ ለመግለጽ ሞክር። ደግሞ አባቴ ዜኤምኬስ ቸርች ያገለግላል፣ በድቁናም በተለያየ ነገር ያገለግላል። እናቴ ደግሞ ወንጌል በኳየር ታገለግላለች። ከዛን እኔ የቤቱ ሶስተኛ ልጅ ነኝ፣ የመጨረሻ ልጅ ነኝ። ምኖረው ወንጂ ሸዋ ሰፈር 8 የሚባል አካባቢ ነው። እዛ ነው የምኖረው። ቴንኪው። እንግዲህ እንደሰማችኋቸው ዲዲያንና ቃል ኪዳንን አብረን ጊዜ እናሳልፋለን። ባይ ዘ ዌይ እኔም የወንጂ ሸዋ
ፍሬ ነኝ። እኔ እስከ 8ኛ ክፍል እዚህ ነው የተማርኩት። ብዙ አሻራዎች ነው ያሉት። በእርግጥ እኛ በነበርንበት ጊዜ ወንጂ ገነት ነበረች። ሰው እንደውም ከሌላ ሀገር ሲመጣ እስቲ ወደዛች ወደ ለምለሚቱ ሀገር ወደ ገነት እንሂድ ተብሎ ነው የሚመጣውና ያው ያዋሽ እንዳልነበረች አርጎ አበላሽቷታል። ሌላ ሆናለች እና እግዚአብሔር የተመሰገነ ይሁን። እንግዲህ ጥሩ ቆይታ ይኖረናል ብዬ አስባለሁ። እንደሰማዋችሁ በአገልግሎት ዘርፍ ላይ ተጠምዳችሁ እንዳላችሁ እንደውም ቃልዬ ብዙ አገልግሎት ላይ እንዳለሽ ነግረሽናል። በጣም መታደል በዚህ እድሜ እግዚአብሔርን ማገልገል፣ በሙዚቃ በመዘመር ቃልዬ ልጆች በማስተማር በመዘመር እንግዲህ ያው አልተናገራችሁም እንጂ ብዙ አገልግሎቶች እንደሚኖሩ አስባለሁ እና በእናንተ የጀመረውን እግዚአብሔር ስራ እንዲቀጥል ምኞቴ ነው። እስቲ ወደ እኔ ከእናንተ ጋር ለማውራት ያሰብኳቸው ለሌሎች ወጣቶች ይጠቅማሉ ያሰብኳቸው ሀሳቦች አሉ። እነዚህን ሀሳቦች አንስተን እንወያያለን። የመጀመሪያው ሀሳብ ምንድን ነው? መቼም ሰው ምድር ላይ ሲኖር ማሳካት የሚፈልገው ነገር አለ። እኛ በተለምዶ ህልም የምንለው ማለት ነው። ብዙ ሰው ህልሙን መናገር አይፈልግም። ሰውም ደግሞ አስገድዶ የሰውን ህልም መስማት አይጠበቅብንም። ግን እንደ ወጣት ማሳካት የምትፈልጉት እንደው ህልሙን ባትናገሩ እንኳን ማሳካት የምትፈልጉት ህልም አለ። ወደዛ ህልም እየተንደረደራችሁ ነው። ዮሴፍ ህልም አለመ ይላል። እግዚአብሔር ህልም አሳየውና የዮሴፍ ህይወት ያ ነው። ወደፊት መድረስ የምትፈልጉት ቦታ ማሳካት የምትፈልጉት ነገር በህይወታችሁ አለ ወይ? ያንን ነገር ለማሳካት ምን ያህል እቅድ አላችሁ? ስፔሲፊክ ህልሙን ወር ደግሞ የምታስቡትን ነገር መናገር ላይ ይጠበቅባችሁ ይችላል። አይ እንድንማር እፈልጋለሁ እንደዚህ አይነት ህልም አለኝ የምትሉም ከሆነ መናገር ይቻላል። ነፃነታችሁ ለተጠበቀ ማለት ነው። እና ማሳካት የምትፈልጉት ህልም አለ ወይ? ያንን ህልም ለማሳካት እቅድ አላችሁ ወይ? ምን እያደረጋችሁ ነው? ምን እየሰራችሁ ነው የሚለውን እስቲ እንደው የተወሰነ ሀሳብ ብትሰጡ። ያው ማንኛውም ሰው ምድር ላይ ሲኖር ማሳካት የሚፈልገው ነገር አለ። ልክ እንዳልከው አንተ ምን ነገር ባይፈልግ እንኳን ብቻ ይሄን ነገር በቃ ይዛለሁ ይሄን ነገር አገኛለሁ ብሎ የሚያስበው ነገር አለ ብዬ አስባለሁና እኔም አለኝ ነው። አሁን የቅርብ ጊዜ እቅዴና በቅርብ ጊዜ ማሳካት የምፈልገው እሱን ነገርና ያው 12ኛ ክፍል ተማሪ ነኝ እና ደግሞ ትምህርት ላይም በምችለው ጌታ በረዳኝ መጠን ተጋለውና ማሳካት የምፈልገው ደግሞ ያው ዩኒቨርሲቲ መግባት እፈልጋለሁና ዩኒቨርሲቲ መግባት ገብቼ ከዛ የምፈልገውን ፊልድ መርጬ የመማር እቅድ አለኝና ለዛም ደግሞ በሚችለው ሁሉ አገልግሎትም እንዳለ ሆኖ ቤት የምሰራቸው ስራዎች እንዳሉ ሆነው ለትምህርት ደግሞ የበለጠ ጊዜ በመስጠት ተጋለው ማለት ነውና እና ደግሞ እንዲያምናለሁ ማለት እግዚአብሔር የሚሰጠን ነገር ሁሉ ሲሰጠን የምናደርጋቸው ነገሮች ሁሉ የምንሰራቸው ነገሮች የትኛውም ነገር ስናደርግ መጽሐፍ ቅዱስ ሲናገር ራሱ የምታደርጉትን ሁሉ በትጋት ለእግዚአብሔር ክብር እንደሚሆን አድርጋችሁ እንደዛ ልክ እንደዛ ለእግዚአብሔር ክብር እንደሚሆን አስበን ማለት ነው። ማንኛውንም የምንሰራቸውን ነገሮች የምንማረውን ትምህርት ሊሆን ይችላል፣ የምናገለግላቸው አገልግሎት ሊሆን ይችላሉ በትጋት መሆን አለበት። ምክንያቱም እግዚአብሔር ትጋትን ይወዳል አይደለ? መጽሐፍ ቅዱስ ላይ ነው ከጉንዳን ትጋትን መማር እንዳለብን ይናገራልና በዚህም እንትን እና አሁን እዚህ ባለንበት አካባቢ ትምህርት ዋና ነገር ነውና ትምህርት ሰው መማር አለበት፣ ልጆች ይማራሉና የሚማሩት ደግሞ በትጋት መሆን አለበት ብዬ አስባለሁ። ምክንያቱም እግዚአብሔር የሚሰጠንን ነገሮች ሁሉ እንድናደርጋቸው ይፈልገው በትጋት የምናደርጋቸው ነገሮች በትጋት ሆነው ሲሳኩልን እግዚአብሔር ይከብራል ማለት ነውና ከዛ አሁን እኔ በመማረው ትምህርት በትጋት በመማር እግዚአብሔርን ማክበር አንድ እቅዴ ነውና ከዚህም አንጻር ራሴን የሚፈልገው ነገር እንዳለ ሆኖ የእግዚአብሔርን ደግሞ በእኔ ትምህርት እንዲከብር በማሰብ በትጋት እማራለሁና የቅርብ ጊዜ ማሳካት የሚፈልገው እቅድ ጥሩ። ስለዚህ ያቀድሻቸውን እቅዶች
ማነው የምታስቢያቸውን ህልሞች ለማሳካት እቅድ አለሽ። በዛ እቅድ መሰረት ህይወትሽን እየመራሽ ነው ማለት ነው። ይዲዲያ አመሰግናለሁ። እኔ ብዙ ጊዜ ብዙ ልጆች እቅድ አለኝ ብለው ያወራሉ እና አይ ዶንት ኖ ለምን እንደሆነ ባላቅም ከልጅነት ጀምሮ አንድ ህልም ነው ያው በጌታ ፊት እግዚአብሔርን ማገልገል በጣም ፈልጋለሁ። ማለት እንደ ህልም አሁን ለኔ ውስጥ ያለው እንደ ህልም አድርጌ ማየው እሱን ነገር ነው። በቃ እግዚአብሔር በእኔ ህይወት እንዲሰራ ማለት ኖርማል ኖሮ ሞተ የሚል አይነት ሳይሆን እግዚአብሔርን አክብሮ እንደዚህ አይነት ፍሬ አፍርቶ ለጌታ ቤት እንደዚህ ያህል አድርጎ እግዚአብሔር ሲደክም አለፈ የማለት ህልም አለኝ ውስጤና ያንን ህልም ለማሳካት ደግሞ እግዚአብሔርን መፈለግ ውስጥ ነኝ። በጣም እግዚአብሔርን በመፈለግ ውስጥ አሳልፋለሁና መጽሐፍ ቅዱስ ፈልጉኝ ስላለ እግዚአብሔር ማለት የሚፈለግ አምላክ ነው። ተደብቆ ሳይሆን ከኛ ጋር ያለውን እኛ ውስጥ ያለውን አቅም እስኪወጣ እንድንፈልገው ይፈልጋል እግዚአብሔር። ስለዚህ በዛ ውስጥ እያለፍኩ ነው ያንን ውስጥ ምክንያቱም እግዚአብሔር በእኔ ያሰበውን እንዲፈጸም መንፈስ ቅዱስ ኃይል በእኔ እንዲመጣ ያስፈልጋል። ከዛ እሱን በማሳካት ብዬ የምቆጥረው ይሄንን እንግዲህ ቃልዬም እንዳለችው ማሳካት አሁን እርሊ ማሳካት የምትፈልገው አካዳሚክ በጣም ኤክሴል አድርገሽ ወደፊት መሄድ የምትፈልጊው። ይዲዲያ ደግሞ በተለምዶ እንደሚባለው ሙሉ ጊዜውን በመስጠት እግዚአብሔርን ወደ ማገልገል ሞር ወደ አገልግሎት በመግባት ህልም እንዳላችሁ አውርታችሁኛል። ግን እስቲ እንደው አሁን አድማጮቻችንም ከናንተ ታናናሾችም የናንተ ኩዮችም እንደዚህ 12 ክፍልም ከዛ በታች ያሉ የሚሰሙን አሉና ያንን ነገር ለማሳካት ምን ያህል እቅድ አላችሁ የሚለውን ማንሳት የግድ ስለሚያስፈልግ ነው። ለምሳሌ የትምህርት ዲሲፕሊኖች አሉ፣ እቅዶች አሉ። አሁን በቀን ውስጥ እንዴት ነው እቅድሽ እና ህልምሽ ምን ያህል አብረው እየሄዱ ነው? እቅዳችሁና ህልማችሁ አብረዋችሁ ምን ያህል እየሄዱ ነው? ወይም ደግሞ ያ እደርስበታለሁ ብላችሁ የምታስቡት ጋር ለመድረስ ምን ያህል ጥረት እያደረጋችሁ ነው? ትንሽ ጥረታችሁ ንገሩ። እሺ ያው እኔ በቅርብ ጊዜ አሳካለሁ ብዬ ያነሳሁት እቅድ ይሄ ነውና ለዛም ደግሞ ቀን በቀን ነው ማደርገውና ቀን በቀን በሚኖረኝ ሰዓት ሁሉ ያው አሁን 12 ክፍል ስለሆንኩኝ እና 12 ክፍል ደግሞ በቃ የሆነ ነገር በቃ ተወስኖ ወይ ዩኒቨርሲቲ መግባት ይሆናል ወይም ደግሞ እዚህ መማር ነገር ይሆናልና ትልቅ የሆነ እንትን አሁን በዚህ ሰዓት ያደረግነው ነገር ካለን በደንብ ተግተን ከሆነ በዛ እናገኝበታለን፣ ዋጋ ክፍያ እናገኝበታለን እና ባለችን ሰዓት በተሰጠን በዚህ ጊዜ ይሄ በአንድ አመት ጊዜ ውስጥ ይህንን ማድረግ ከቻለን የምንፈልገውን ነገር ማሳካት እንችላለን ብዬ አስባለሁና እና አሁን ላይ ያደረኩ ያለሁት ትኩረቴን በብዛት ትምህርት ላይ ነው ማድረግ እና ደግሞ እንደዚህም ሆኖ ደግሞ የጌታን ነገር ማግለል አልፈልግም። ማለት እግዚአብሔር ራሱ በቃ እግዚአብሔርን በማገልገል ውስጥ ሰው አይጎዳም። ማለት አሁን ትምህርቴን እበድላለሁ ብዬ አላስብም። እግዚአብሔርን በማገልገል አሁን ምናልባት ተማሪዎች በዚህ ሰዓት በብዛት በቃ የትኛውንም አይነት ሰዓት ሲያገኙት ለጥናት እንደሚጠቀሙት አውቃለሁ። እኔም ያገኘሁትን ሰዓት ለጥናት ስለምጠቀመው ማለት ነውና ግን ደግሞ የአገልግሎቴን ሰዓት ቸርች መጥቼ የሆነ ነገር ማደርግበትን ልጆችን ማስተምርበትን ሰዓት ሊሆን ይችላል፣ ፋይር ማጠናበትን ሰዓት ሊሆን ይችላልና ስናገለግል ራሱ የምናገለግለው ለራሳችን እንደሆነ አውቃለሁ። ማለት ለእግዚአብሔር ያገለግል ወይ ለሱ እየሰጠን ሳይሆን እግዚአብሔር ራሱ እኛ ስናገለግለው ይባርከናል። ማለት በቃ በማገልገላችን እየተባረክን ነው፣ እኛ እየተጠቀምን ነው ማለት ነውና ይሄንንም አውቃለሁ። ማለት በቃ ሚዛናዊ አድርጌ ለማለት እንደሚያስኬድ ስለምፈልግ በቃ እግዚአብሔር አሁን እንደዚህ ሆኜ በእንደዚህ ሁኔታ ውስጥ ሆኜ በቃ እግዚአብሔር እንደዚህ ምናምን በቃ እንደዚህ ስለሆነ ነው እንጂ ከዚህ በኋላ ምናምን ብዬ እንትን አልለው። ምክንያቱም ቀኖችን የሰጠን አመታትን የሚሰጠን ራሱ እግዚአብሔር ነውና
በሳምንት ውስጥ ከሚኖረን ጊዜያቶች ለእግዚአብሔር ወይ 2 ሰዓት ወይ 3 ሰዓት መስጠት ለኔ ሊከብድ አይገባም ብዬ አምናለሁ። ለዛ ያንን ነገር ሚዛናዊ እያደረኩኝ ደግሞ ከትምህርቴ ጋር እንዴት ነው ማስኬደው? በቃ ጠዋት እነሳለሁ፣ ሌሎች ስራዎችን እሰራለሁ፣ ከዛ ጥናት አጠናለሁ። ከዛ በኋላ ወደ ክላስ ሄድና ስመጣ በቃ ጥናት አጠናለሁ። እንደዛ እንትናላለሁና ሌሊቶችን እጠቀማለሁ፣ ለጥናትም እጠቀማለሁ፣ ባይብልን ለማንበብ እጠቀማለሁና እግዚአብሔር ራሱ መጽሐፍ ቅዱስ ስናነብ ማለት የሰው አይምሮ መጽሐፍ ቅዱስን ሲያነብ መጽሐፍ ቅዱስን መረዳት ከቻለ እግዚአብሔር ቃል ማወቅ ከቻለ ማለት ሌሎች ነገሮችን ማስተዋል ይችላል። ምክንያቱም የእግዚአብሔር ቃል ሁሉም ነገር ያለበት ነውና ሰው የእግዚአብሔርን ቃል ካላነበበ ወይም ደግሞ የእግዚአብሔርን ቃል ማስተዋል ካልቻለ ሌሎች ነገሮች እንዲገቡት አይምሮ እንዲይዝ ሊቸገር ይችላል። ግን የእግዚአብሔርን ቃል በራሱ ማወቅ የእግዚአብሔርን ቃል መረዳት በራሱ ሌሎች ነገሮች ላይ አይምሮአችን በቃ ብሩህ እንዲሆን ያደርጋልና ይህንን በደንብ ስለማምን መጽሐፍ ቅዱስን አነባለሁ፣ ጊዜ አባክቼ አነባለሁ። ኳየር መጥቼ ባይብል ሼር ምናምን እናደርጋለን፣ መዝሙር እንዘምራለን። ማምለክ በጣም ነው የምወደው። እግዚአብሔር ማምለክ በጣም ደስ የሚለኝ ነገር ነውና ያን ሁሉ አደርጋለሁና በደንብ ደግሞ አጠናለሁ። አንዳንድ ድካሞችን ይችላል፣ እንቅልፍ ምናምን ያስቸግራል። በእንደዚህ አይነት ሁኔታ ውስጥ ቢሆን ጌታ እንዲረዳኝ እየጸለይኩ ጸጋ እንዲበዛልኝ እየጸለይኩ በቃ በትጋት ለማጥናት እሞክራለሁ። ማለት ከኔ የሚጠበቁትን ነገሮች በዚህ ጊዜ እኔ አሁን ባለሁበት ሰዓት ከኔ የሚጠበቁትን የትኛውም ነገሮች ማጉደል አልፈልግም። ለጌታም ቤት ማገለግለውን አገልግሎት እንደገና ደግሞ ለራሴ ደግሞ ትምህርት በመማርበት ሰዓት መማረው እንኳን ጌታን እንደሚያከብር ስለማቅ ሁለቱንም በትጋት እንትን ለማለት እሞክራለሁና በቃ በሚቻለኝ ሁሉ በቃ አጠናለሁ። በደንብ ነው የማጠናው። ጊዜዎችን በሙሉ ቸርች ከማሳልፈው ጊዜ ክላስ ሄጄ ከመጣበት ጊዜ ውጪ እና አንዳንድ ስራ ቤት ውስጥ ከምሰራ ውጪ በሙሉ በቃ ለጥናት ነውና በዚህ መልኩ እቅዴን ለመፈጸም እየተጋው ነውና በመጠኑም ቢሆን ከእቅዴ ጋር እየሄድኩ ነው ብዬ አስባለሁ። እግዚአብሔር በረዳኝ መጠን ከእቅዴ ጋር እየሄድኩ ነው ብዬ አስባለሁ። እንግዲህ ቃልዬ አሁን እንዳልሽው ምንም ነገር ለማድረግ አልተቸገርሽም። መጽሐፍ ቅዱስ ታነቢያለሽ፣ ትጸልያለሽ፣ ትምህርትሽን በደንብ በአግባቡ ትማሪያለሽ፣ አገልግሎት ላይ ትሳተፊያለሽ። አንዳንድ ልጆች 12 ክፍል ሲደርሱ የቤተክርስቲያንን ትምህርት ቸርች ያላቸውን ኃላፊነት የመቀነስ ባህሪ ይታይባቸዋል። አንቺ ግን ጊዜ አልጎደለኝም ሁሉንም እያሳካው ነው። ይሄ በጣም መታደል ነውና እግዚአብሔር አሁንም ህልምሽን እንድታሳኪ ይርዳሽ። ሊዲያስ? እሺ አመሰግናለሁ። ያው እኔ እግዚአብሔርን ማገልገል ነው ብያለሁ እና ቅድም ለመንካት የሞከርኩ ይመስለኛል። እግዚአብሔርን በመፈለግ ውስጥ እንደው የሆነ ሰዓት ልንገርህ ነው እንደ ቴስቲሞኒ አይነት ነውና ዘመድ ጋር ምናምን እግዚአብሔርን የማገልገል በቃ ሙሉ ጊዜን እግዚአብሔር ወስዶት ሚሽነሪ መሆን የምፈልገውና የተለያዩ ቦታዎች ላይ እንደዛ አይነት ህልሜን ስናገር የጎስቋላ ህይወት ልትኖር ነው የሚል በጣም ብዙ መጽሐፍ ቅዱስ እሺ ብላ ብታገለግሉ ዘመናችን በተድላ ትጨርሳላችሁ ይላልና እኔ በርግጥ እሱን አስቤ አይደለም፣ ግን ውስጤ ያለው ይሄ ነውና በጣም ኢቨን ሶሻል ሚዲያ ላይ ራሱ እያየው እንደ ሀገር 2% ብቻ ነው ክርስቲያን ሚሊዮን ስሰማ ኢቨን በቃ እንደ መቁሰል ያህል ወንጌል ገና አልተሰራም የሚል ረሃብ ወንጌል መስበክ ረሃብ ይሆንባልና ያንን ለመፈጸም ኃይልን ለመቀበል ነው እየተገበለሁት ከእግዚአብሔር ዘንድ እና እንግዲህ በምን ያህል እየተሳካ ነው የሚለው እግዚአብሔር ይመስገን እየተሳካ ነው ብዬ ነው ማስበው። ምክንያቱም እንደ ቸርች እንደ ኳየር ወንጌል ስርጭት እንወጣለን፣ ፍሪዘን እንገባለን፣ ሰዎች ጌታን ተቀብለው ይመጣሉ። ያ ለኔ ማለት በቃ የባስ ውስጤ ያለውን ህልም እንዳወጣው የባስ ረሃቡ እንዲጨምር እግዚአብሔርን የማገልገል ያንን ወንጌል የመስራት በተለያዩ ቦታ እየሄዱ ወንጌል ያልደረሰበት ቦታ ላይ ዋና ስራችን እሱ እንደመሆኑ መጠን እሱን ለማድረግ እንግዲህ ስንጠቀልለው ይሄን ሀሳብ መቼም ህልም ነበረኝ በእናንተ እድሜ አብዛኛው ሚዲያ ይሄን ሀሳብ ነው ያነሳ የነበረውና እኔ ሃይስኩል ስማር
ሌላ ነገር መሆን አይመስልም ነበር። እኔ ቤተሰቦቼም የዳግምን ጉልበት መንግስት አይበላም ይላሉ። ማገለግለው ማህበረሰብም በቃ እሱ ፉል ታይም ነው መሆን ያለበት፣ ዩኒቨርሲቲ መግባት የለበትም ምናምን የሚሉ ሀሳቦች አሉና ኢቭን በዛ ትራክ ነው። በእርግጥ በመሀል አንዳንድ ጊዜ እኛ ባሰብነው መንገድ አይሆን፣ እግዚአብሔር ባሰበው መንገድ ነው እና እኔ ትምህርቴን እንደጨረስኩ ቀጥታ ወደ አገልግሎት ነበር መግባት የሚፈልገው። እግዚአብሔር ግን በሌላ መንገድ የመማር እድል ከፍቶልኝ የኮሌጅ ዲግሪ ከያዝኩ በኋላ ነው እንደገና ፉልታይም ሚኒስተር እና እስከዛሬ በአገልግሎት እነዚህን 30 ምናምን ዓመታት ስቆይ እንግዲህ እኔ ከ12 ዓመት ጀምሮ መድረክ ላይ እና ምን ልላችሁ ነው ይሄን ያነሳሁላችሁ። ህልም አለው ሰው በውስጡ ያለውን ነገር መኖር ሲጀምር ሳቲስፋይ ኢቭን ዋጋ እንኳን ቢከፍል የሚከፍለውን ዋጋ እንደሚከፍል አይቆጥርም። እየጣፈጠው ነው የሚመጣው እና ጸልዩ፣ ከእግዚአብሔር ጋር ተማከሩ፣ እግዚአብሔር በር እንዲከፍትላችሁ ይሄንን አስቡ። ህልም ካላችሁ ለዛ ህልም መኖር የምሞ በቃ ይሄንን ሳላደርግ አልሞትም የሚል ነገር በውስጣችሁ አሁንም አጥቆ ይቀመጥ ስለመክራችኋለሁ። ሌላው ከእናንተ ጋር አንስቼ መወያየት የምፈልገው እንግዲህ በምድር ላይ እግዚአብሔር አንድ የሚፈልገው ነገር አለ ለሁላችንም፣ የግል የጽሞና ጊዜ። እንቸገራለን ኢትዮጵያውያኖች፣ ብዙዎቻችን የጽሞና ጊዜ የለን። ፐርሰናል ከእግዚአብሔር ጋር ለራሳችሁ ጊዜ ትሰጣላችሁ ወይ? ከሁሉ ነገር ታቅባችሁ ራሳችሁን የምትሰሙበት ከእግዚአብሔር ጋር የምታወሩበት ጊዜ አላችሁ ወይ? እንደው ይሄን ልምዳችሁን እኛም ሌሎችም የሚሰሙ እንዲካፈሉ የግል የጽሞና ጊዜ አላችሁ ወይ? ከሌለ ስለምን? ካለ እንዴት? ያው እንዲህ አሁን ለምሳሌ ቀን ተገድቦ ወይ በቀን የሆነ ሰዓት ምናምን ባይሆንም ግን በሆነ አጋጣሚ እንደዚህ አይነት ልጆች አሉ። ለምሳሌ አሁን ይሄ ዓመት ከመጀመሩ በፊት ክረምት ላይ እንደዚህ አይነት ጊዜ በጣም አሳልፍ ነበር። ማለት ይሄ ዓመት በቃ ብዙ ነገር ማደርግበት የሆነ ለውጥ የሚፈጠርበት ዓመት ስለሆነ አስባለሁ እና በዛን ሰዓት ክረምቱን በቃ በብዛት ብዙም የምሰራው ነገር አልነበረም እና በቃ አስብ ነበር እንደዚህ የግል የጽሞና እንደዚህ ብዬ ስም ባልሰጠውም ብቻ ግን እንደዚህ አይነትን አስብ ነበር። ከጌታ ጋር አንዳንድ ነገሮች በግል አወራለሁ። ለጌታም ነግራቸው ነገሮች ነበሩ። እንደዚህ ስለ ራሴ ማስበው ከዚህ በኋላ ስለሚኖሩ ነገሮች ማስባቸው ነገሮች አሉና ክረምቱን በብዛት በእንደዚህ አይነት ጊዜ ያሳለፉት እና ይሄ ማለት ብቻ ኮንቲኒስሊ ማድረገው ነገር ባይሆንም ግን ብቻ የሆነ ሰዓት አለ የሆነ አይምሮ ራሱ በቃ ለራስ ጊዜ እንድትሰጥ የሚያደርግ የሆነ ሰዓት አለና በእንደዚህ አይነት ሰዓቶች አስባለሁ። ምን እያደረግኩ ነው ብዬ አስባለሁ። ወደፊት ስለወደፊት አስባለሁ። ስለ መንፈሳዊ ሕይወት አስባለሁ። ስለ ትምህርት፣ ስለ ቤተሰቦቼ ነገሮችን እንዴት አድርጌ ሚዛናዊ አድርጌ ማስኬድ እንዳለብኝ አስባለሁ እና እንዲህ ብቻ የሆነ ቀን ገድቤ ወይ ሰዓት በዚህ ሰዓት በዚህ ጊዜ እንደዚህ አደርጋለሁ የጽሞና ሰዓት ነው ብለው ባይኖርም ግን ብቻ በእነዚህ አይነት አጋጣሚዎች እንደዚህ አይነት ነገር አደርጋለሁ እና ስለ መንፈሳዊ ነገር ሊሆን ይችላል። አሁን ለምሳሌ ስለ መንፈሳዊ ደረጃ ስላለኝ ረሃብ ሊሆን ይችላል አስባለሁ። ማለት በቃ የምፈልገውን አይነት የእግዚአብሔር ክብር በእኔ እንዲገለጥ አይነት ነገር እንደዛ አይነት ነገሮችን በጣም አስባለሁ። ከእግዚአብሔር ጋር አወራለሁ። እንደዚህ አይነት ነገር ከሚበልጥ ክብር እንደዚህ ሰው በቃ ከአይምሮ ከሚያስበው በላይ የሆነ ምናምን አይነት ነገር እንደዚህ አይነት በቃ ታይቶ የማይታወቅ አይነት ክብር በእኔ እንዲገለጥ እፈልጋለሁ ምናምን እያልኩ አስባለሁ። ከጌታ ጋር አወራለሁ እና እንደዚህ አይነት ነገሮችም አሉ። አንዳንድ ነገሮችን ደግሞ ለጌታ እያቀረብኩኝ ማነሳበት ሰዓት አለና እንዲህ ቀን ገድቤ ሳይሆን በቃ በሆነ አጋጣሚ እንደዚህ አይነት ነገሮች ያሳልፋል። የለም በሚባል ደረጃ አይደለም ያለው አለ፣ ፎርማል አይደለም ግን ለመንፈሳዊ ነገሬ ለራሴም ደግሞ ለማሰብ ጊዜ አለኝ። ይያስ ያው እሷ እንዳለችው ነው። በቀን ይሄ ሰዓት አለኝ የጽሞና ምለው የለኝም። ግን አንዳንዴ ያው ራስ ሳታስበው የምትሆንበት ጊዜ አለ። በቃ በተመስጦ ትሄዳለህ እና
አሁን ለምሳሌ እግዚአብሔር ህብረት ይፈልጋል አይደለ? ለግልም ይፈልጋል እግዚአብሔርና አለኝ እንደዛ እንደው በይበልጥ አለኝ ብዬ አስባለሁና እኔና እግዚአብሔር ብቻ የምንገናኝበት እኔ ደግሞ እሱስ ምን ይላል የምልበት ማለት ይሄ ነገር ትክክል ነው እንደዚህ እያሰብኩ ነው ምንድነው እንዴት ነው የሚሆነው ማለት እግዚአብሔርም የሚናገር አምላክ ነው እኛ ብቻ እናወራም ለሱ እና እንደው ያ ታይም በጣም ደስ የሚለኝ ታይም ነውና ለግል ከእግዚአብሔር ጋር ሆነ የውስጥህን የምትነግርበት እንደዚህ ብለ ከዛን ጌታስ ምን ይላል ብሎ የሱን የምትሰማበት አለና እንደዚህ አይነት ጊዜያቶች አሉ በኔ ያው ተከታታይ ሁሌ ባይሆንም ሰኞ ማክሰኞ እሑድ ምናምን ባይሆንም አለ ግን በቃ ግዴታ እንደሆነ ስለማስብ ያ ለራስ የምታሳልፈው ጊዜ ለራስ ከእግዚአብሔር ጋር ወይ ደግሞ ከራስ ጋር የምትሆንበት ታይም አለ ማለት ወይ ከራስ ጋር ወይ ከእግዚአብሔር ጋር ራስህን የምታረጋው አለና አለኝ እንደሱ አይነት ታይም። ጥሩ እንግዲህ እኔ እቺን ነገር ለወጣቶች በሄድኩበት ነገር ፐርሰናል ታይም የግል ጊዜ የጽሞና ጊዜ ተብሎ የሚነሳው በጣም ቁልፍ ነገር ነው። እኔ አንድ ጊዜ ከፈረንጆች ጋር የተወሰነ ዓመት የመስራት እድል ነበረኝና ስፖርት ፍሬንድ በሚል ተቋም ውስጥ እና ካምፕ ገባን። እንደዚህ ዳንጋኖ የሚባልበት ካምፕ አለ እና እዛ ገብተን እኔ ያለኝ ፐርሰናል ዲሲፕሊን እና እነሱ ያላቸው ፐርሰናል ዲሲፕሊን እኔ በቃ ሰልጥኝ የወጣው ምናልባት ለኔ አሁን ላለሁበት ነገር አንድ ስቴፕ ያደረኩበትና ጧት የሚገርማችሁ ሁሉም ፈረንጅ እዛ ግቢ የገቡ በጣም ብዙ ፈረንጆች ናቸው። እዛ ግቢ የገቡ ፈረንጆች በሙሉ ተነስተው መጽሐፍ ቅዱሳቸውና ማስታወሻቸውን ይዘው 12 ሰዓት ምናምን እኛ ተኝተን እያንጎራፋን እነሱ ጫካ ውስጥ ቁጭ ብለው ጫካ ነው ቁጭ ብለው ያጠናሉ፣ ይጸልያሉ። ምን አድርገው ተዘጋጅተው 1 ሰዓት አካባቢ ቆይተው ይመጣሉ። እኛ እነሱ ሲመጡ ነው የምንነሳው። የሚገርማችሁ ሁልጊዜ ዲቮሽን አለን። ጠዋት ስንሰባሰብ በተራ እናካፍላለን። እኛ ምናልባት እዚህ ከሰበክነው ነው የምናካፍለው። እነሱ ግን ፍረሽ ጠዋት ከሰሙት ጠዋት ካነበቡት ጠዋት ሳነብ በግል ጊዜ ሳነብ እግዚአብሔር ያስተማረኝ ነው እና ይሄ እግዚአብሔርም ይፈልጋል። አንተን በግል ይፈልጋል፣ አንቺን በግል ይፈልጋል፣ እኔም በግል ይፈልጋል። ሁለተኛ እዚህ ውስጥ እኔ እናንተ ማታዩት ሌላ ዳግም አለ። እሱም እንድሰማው ይፈልጋል እና የግል የጥሞና ጊዜ በጣም ቁልፍ ስለሆነ ጥሩ ነው አላችሁ። የለም በሚባል ደረጃ አይደለም፣ ግን ፎርማል ቢሆን ጠዋት በየቀኑ ያንን ሰውነታችን በለመደ ቁጥር ብዙ ቁም ነገር ያላቸው ሰዎች በምድር ላይ ብዙ አስተዋጽኦ አድርገው ያለፉ ሰዎች የግል ጊዜ ያላቸው ለራሳቸውም ለእግዚአብሔርም እንዲሁ ላላቸው ነገር ጊዜ የሚሰጡ ነው እና ለብዙ ነገር ጊዜ አለን። ግን ፐርሰናል ደግሞ ራሳችንን የምንወቅስበት ራሳችንን የምንገመግምበት ከእግዚአብሔር ጋር ደግሞ ቀርበን እኔ እንደዚህ ሆንኩ እንደዚህ ብለን የምንመካከልበት የግል ጊዜ በጣም ስለሚያስፈልገን ነውና እግዚአብሔር ይባርካችሁ። እናንተም አላችሁ። ከዚህ ሐሳብ ስንወጣ መቼም ያው እኔ የምጠይቀው ለወጣት የሚጠቅሙ ጥያቄዎች ናቸውና ከወላጆቻችሁ ጋር ምን ይመስላል? እኔ ከወላጆቼ ጋር ሳድግ እንግዲህ የምባላቸው ነገሮች አሉ። አሁንም የሚሰጠኝ ስማለ እና አቀራረባችሁ፣ ተሳትፏችሁ፣ ግልጽነታችሁ ምን ይመስላል? ምንም ከሌለ ምንም የለም በሉ። ካለ ግን እኔ ከአባቴ ጋር ማላወራው ወሬ የለም። ምሳሌ የሚገጥመኝን ፈተናዎቼን፣ ተግዳሮቶቼን ከቤተሰብ ጋር ያላችሁ ቅርኙት ይሄ ቀረቤታው ምን ያህል ነው? በምን ያህል ቀረቤታ ነው ከወላጆቻችሁ ጋር እስከዛሬ የደረሳችሁት? ነገ እናንተም ቤተሰብ ትሆናላችሁ። ነገ እግዚአብሔር ትዳር ይሰጣችኋል። አሁን ያለውን አሁን ያደጋችሁበትን ነው የምትደግሙት። አሁን እንግዲህ ወደ መውጫ ደርሳችኋል። እናንተ አሁን ግቢ ከገባችሁ ዩኒቨርሲቲ ከገባችሁ ከቤተሰብ ጋር ያለው ነገር እየቀነሰ ሞር ብቻችሁ እና ወደ ሌላ ቤተሰብ ነው የምትሄዱት እና ከወላጆቻችሁ ጋር ያለ ግንኙነት ምን ይመስላል? እስቲ ዘርዘር ባለ ነገር ሐሳቡ ግልጽ ነው አይደል? እስቲ ቃል
ያው እኔ ድሮም ስናድግ 3 ነን ቤት ውስጥና በጣም በቃ በጣም የሚባል ብቻ በጣም የተቀራረብን ልክ ቤት ውስጥ ያደግነው እኩል ማለት በቃ እኩል ተወልደን ምናምን እኩል እድሜ እንዳለን ልጆች ማለት ነው። ልክ እንደዛ ነው ያደግነው። ከቤተሰብ ጋር ራሱ በጣም በቃ ብቻ ትልቅ የሆነ በደንብ ትልቅ የሆነ ኢንቲሜሲ ያለንና ከእናቴ ጋርም ሆነ ከአባቴ ጋር በቃ ብዙ ማወራቸው ነገሮች አሉ። ይመክሩኛል ምናምን እኔ ማወራቸው ነገር አለ። በቃ ከቀልድ አንስቶ እስከ ትልቅ ነገር እናወራለን አይነት ነገርና ከቤተሰቦቼ ጋር እናትና ከአባቴ ጋር በደንብ ነው የምንቀራረበው። በደንብ እናወራለን። ስፔሻሊ ደግሞ አባ አገልጋይ ነውና እና ማለት በቃ እሱ እንትን ነው የሆነ ብዙ ነገሮችን ያውቃል። ከወጣቶች ጋር እሱ ምን አይነት ሰው ነው? ከወጣቶች ጋር ወጣት ቢሆን፣ ከአባቶች ጋር አባት ቢሆን፣ ከልጆች ጋር ልጅ ቢሆን እንደዛ አይነት አባት ነውና በጣም ነው የሚወደው እና እንዲህ አባቴ ስለሆነ ብቻ ሳይሆን ብቻ በቃ ለኔ ለየት ያለ አባት ነውና እና በቃ ለኔ አልቸገርም እሱ ጋር የሆነ ነገር ለማለት ወይ ከሱ ጋር ለማውራት አንዳንድ ጥያቄዎችን ለማቅረብ አንዳንድ ያልገቡኝን ነገሮች እሱ ጋር መጥቶ ለማውራት ምናምን አልቸገርም። እንደዚህ አይነት አባት ከሆነ ማለት በቃ ከሁሉም ጋር መግባባት የሚችል አይነት ሰው ከሆነ እኔ የምቸገርበት ምክንያት አይኖርምና አይደለም እኔ ሪሰርች ውስጥ ራሱ የሚያገኙት መንፈሳዊ ልጆች ሊሆን ይችላሉ የሚያገለግላቸው ልጆች ምናምን ሁላ በቃ ያወራሉ ስለሱ እና በጣም በቃ የሚቀርብ ሰው ነው ማለት ብዙ ነገር መንገር ትችላለህ እሱ ማለት ነገርና ለዛ በቃ በቃ ፍሪ ሆኜ የሚሰሙኝን ነገሮች ማስባቸውን ነገሮች ያልገቡኝን አንዳንድ ነገሮች መንፈሳዊ ነገር ሊሆን ይችላልና በነፃነት ጠይቃለሁ እና እናወራለን በቃ እንቀራረዳለን ማለት ነገር እና እኔ አንዳንድ ነገሮችን ያማክረኛል ማለት በቃ አናግረዋለሁ አንዳንድ መልስ ሰጠዋለሁ። ከዛ የምሰጠው መልስ ደግሞ ለሱ አሪፍ ሆኖ ያገኘዋልና በቃ እናወራለን እኮ እመክረዋለሁ እንመካከራለን ማለት ነውና ልክ በዚህ መልኩ ደግሞ ከእናቴም ጋር ልክ እንደዚህ እናወራለን። በደንብ ትመክረኛለች። ከሚያደርጉት ነገር ብዙ መማረው አለ። ቤት ውስጥ ከሚያደርጉት ነገር ብዙ መማረው ነገር አለና ባይብል ያነባሉ በደንብ መዝሙር ትጽፋለች። ዘማሪ ናት እንዳልኳትና ብዙ ነገሮችን ከነሱ መማር እችላለሁና በቃ የተራራቀ እድሜ ማለት አሁን አንዳንድ ሰው ቤተሰቦቻቸው ትንሽ እድሜያቸው ከፍ ያለ ምናምን ነው። የኔ ግን ብቻ በጣም እንትን ያሉ ማለት ነው በጣም ያሉ እና እንደዛም ስለሆነ አንዳንድ ነገሮችን የማስተዋል የማወቅ በሚገራ የሚፈጠሩ ነገሮችን የማወቅ እድል አላቸው ብዬ አስባለሁና አይከብለኝም ከነሱ ጋር ለማለት በቃ ፍሪ የማደርጋቸው ነገሮች ያደርጋለሁና ልክ በዚህ መልኩ ደግሞ ቤት ውስጥ ከእህቶቼ ጋር በኩል ማለት ሶስታችን መንታ ማለት ነውና የነ በቃ የምናደርጋቸውን ነገሮች ስንጫወት በቃ የምናወራቸውን ነገሮች ሁሉ በቃ እናወራለን። በቃ ምንም እና በጣም የተቀራረብን ለማለት ዋው የሚገርም ፋሚሊ ነው። የዚህ ፋሚሊ መንገር መሆን ያስመኛልና ስትናገር በጣም ደስ የሚሉ አንደኛ እኩያሞች ነን፣ እኩያሞች ነን። በጣም ነፃነት አለ። እነሱ ሮል ሞዴል ናቸው። የሚያደርጉት ነገር የሚስብ ነው። አባቴ እንኳን ለቤተ ክርስቲያን እንኳን ብዙ የሚናፈቅ አይነት ሰው ነው። ወንደርፉል በጣም እግዚአብሔር እንኳን በዚህ አይነት ቤተሰብ ውስጥ ካይባ አሳደገሽ። እንግዲህ ነገም እንደዚሁ አይነት ቤተሰብ እንደሚቀጥል ተስፋ አደርጋለሁና እንግዲህ ወላጆች ግንኙነት እናንተስ ጋር ምን ይመስላል? አዎ እኛ ጋርም እንደዛው ነው። ግልጽ ነው። ስፔሻሊ እኔ ከእናትና ከአባቴ ጋር ነው በጣም ግልጽ ሆኜ ማወራው እና ነግራቸዋለሁ ውስጥ ያለው ምናምን እና ይደግፉኛል። ደግሞ ጥሩ ነው እንደዚህ ከኔ የሚበልጡ ስለሆኑ ምክርን ይሰጡኛል። እንደዚህ ብታደርግ እኛም አልፈን ስለምናውቅ እንዲህ ወጣትነት እንደዚህ አይነት ነገር መተው አለብህ ብለው ይመክሩኛል እና አሁን እኔ ከአባቴ ጋር አወራለሁ እንደዚህ በቃ የሰማሁትን ምንም አይቀረኝም ሳወራ። ከዛ ይሰማኛል እሱ
ማለት በቃ ውስጥ ያለውን እስክጨርስ ይሰማኛል እና እዛ ላይ መምከር ካለበት ይመክራል። አይ ጥሩ ነው እንደዚህ ማለበት ካለም ይላልና ለእናቴም ስነግራት ትሰማኛለች። እሷ ይመስለኛል አባቴ ያው እኔ ያለሁበትን አስተማሪም ስለሆነ መምህርም ስለሆነ ብዙ ጊዜ ከወጣት ሰዎች ጋር ስለሚያሳልፍ ምን አይነት አክት ላሳይ እንደምችል ምናምን ይረዳኛል። እናቴም እንደዛው አስተማሪ ባትሆን ታውቃለች በቃ እና በጣም ይመክሩኛል። በጣም ግልጽ ሆነን ነው እነሱ ራሱ ግልጽ ሆነው እኔ ያማክሩኝ። እኔ አሁን ከነሱ አንሳለሁ ግን እናቴ ምን ላርግ እንደዚህ ምናምን ትላለች እና አሉ ከኔ የሚበልጡ ልጆች ስፔሻሊ ደግሞ ከነሱ ጋርም ሲሆን በዛው ልክ ነውና እኔንም ግን ትጠይቀኛለች እንዴት ይሻላል እስቲ ምን ትላለህ አንተ ምናምን ብላ ይሄን ያለ ቀረቤታ አለንና አባቴም እንደዛ ስራ ቦታ የሆነ ነገር ሲፈጠር ምናምን እንደዚህ ሆነ እንደዚህ ምናምን ብሎ በቤተሰብ ፊት ለፊት እናወራለንና በጣም ግልጽ ሆነን አሪፍ ግንኙነት ያለኝ ይመስላል። ጥሩ እንግዲህ ከቤተሰብ ጋር ሁሉ ነገር ከቤት ነው የሚጀምረውና ከቤተሰብ ጋር ክሎዝ የሆነ ልጅ ነገ ሀገር ለማስተዳደር ቤተሰብ ለመምራት አይቸገርምና ይሄ አቀራረባችሁ ተሳትፏችሁ የሚገጥማችሁን ጥያቄዎች በሙሉ ወላጆች ጋር ክሎዝ ሆነው የሚያድጉ ልጆች ጥሩ ነገር ነው የሚገጥማቸውና ሁለታችሁም ጋር አጋጣሚ ጥሩ ነገር ነው ያለው። ትመካከራላችሁ፣ ሀሳብ ትቀያየራላችሁ፣ ያበረታቷችኋል። ኤክሰለንት! ይሄ በጣም ደስ የሚል ነገር ነው። አንዳንድ ቤተሰብ ውስጥ እኔ አሁን ሳድግ እኔ ጥሩ ቤተሰብ ነው ያሳደጉት፣ ግን እንደዚህ ሁሉም ነገር አናወራም፣ አንጫወትም፣ አንቃለድም። ፋዘር ቀልድ ብዙ አሉ፣ ግን መንፈሳዊ እንድንሆን ቸርች እንድንሄድ ትምህርታችንን እንድናጠና ምናምን ያው የደርግም ዘመን ስለነበር አገዛዙም የደርግ አይነት ነበር እና አንዳንዱ ነገር በጉልበትም ጭምር ነበር ሲደረግ የነበረውና እናንተ ግን ነፃነቱ አይ ቲንክ የዚህ ዘመን ደግሞ በጣም ነፃነት አለው። ሰዎች ያላችሁበትን የወጣትነት እንትን ይረዷቸዋል ሁለታችሁ ጋር እና ይሄ በጣም ትልቅ መታደል ነው። ሌላውን ማነሳላችሁ መቼም በዚህ ዘመን መነሳት ያለበት ወጣት የሚዲያ አጠቃቀም። ሚዲያ ላይ እንዴት ናችሁ? ሚዲያ አጠቃቀማችሁ ምን ይመስላል? ምን ታያላችሁ? ለምን ያህል ጊዜ? አጠር አድርጋችሁ ይሄንን ከሚዲያ ጋር ያላችሁ አቀራረብ። ሚዲያ ሲባል ስልክ ብቻ አይደለም፣ አጠቃላይ የሚዲያ ዘመን የቴክኖሎጂ ዘመን ነውና እንዴት ናችሁ? እዛ ላይ ጊዜያችሁ እየተበላ ነው ወይስ ሴቭ እያደረጋችሁ ነው? እስኪ ስለ ሚዲያ ያላችሁ ነገር። ያው ስልክ አለ፣ በብዛት ስልክ ነው የምጠቀመውና ስልክ ስጠቀም መጠቀመው በብዛት እንዲህ መጽሐፍ ምናምን ለማለት አንዳንድ የምፈልጋቸውን ቪዲዮዎችም የትምህርት ቪዲዮዎችም ምናምን ሆነ ሌሎች እንትኖችን ለማውረድ አይነት ነገር ተጠቀማለሁ። ሌላ ደግሞ ቲቪ አለ፣ እንደዛ ሌሎች ነገሮች እንደዚህ ሶሻል ሚዲያ እንከታተል የምንችልበት ሌላው ቲቪ ነውና እሱን እንኳን በዚህ ዓመት ትቻለሁ ማለት ያው ጊዜ ማጥፋት የምፈልግበትን ነገር ስለማቅ ያንን እያደረኩ ካልሆነ አይምሮዬ ራሱ ስለሚወቅሰኝ በቃ ቲቪ አላይም ማለት ይቻላልና ድንገት አጋጣሚ ሲከፍቱ ምናምን ወይ መዝሙር ወይ ደግሞ ስብከት ምናምን ሲከፍቱ ሰማለሁ። አንዳንዴ ደግሞ ሌሎች ፊልሞች ምናምን ሲከፍቱ ድንገት በአጋጣሚ ያለውና በቃ እያየው እንኳን ሌላ ነገር በቃ ሌላ ነገር የተሻለ ማድረግ ያለብኝ ነገር አለ ብዬ አስባለሁ። ወይ በዛ ሰዓት ባይብል ባነብስ ብዬ አስባለሁ፣ ወይ ደግሞ እቺ ሰዓት አጥቼ እንደዚህ ብዬ አስባለሁና ብዙም ቲቪ ላይ እንትን አይደለሁምና ትቻለሁ ማለት ይቻላል በዚህ ዓመትና ሌላው ስልክ ላይ ነው በብዛት አሁን ለትምህርትም ስለሚጠቅመኝ የሚይዘው ስልክ ስለሆነ ስልክ ይጠቅማልም በዛም ልክ ደግሞ ይጎዳልና አይቼበታለሁ ማለት እንዲህ ሰው አሁን የሆነ ነገር አለ። ቲክቶክ ለምሳሌ ቲክቶክ በጣም አሁን እንዳለም በቃ ይሆናል ሰው በጣም እንትን የሚለው ነገር ነውና ቲክቶክ እያየው አይቼዋለሁ። ቲክቶክ ምን አይነት እንደሆነ ማለት እኔ አሁን ላይ የተረዳሁት ነገር ምንድነው ብቻ አንዳንድ ነገሮችን እንድናውቅ ያደርገናል፣ አንዳንድ ሰሙ ነገሮች እንድንሰማ ያደርገናል። ከዛ ባለፈ እኔ ያስተዋልኩት በብዛት ቲክቶክ ላይ ሰው የሆነ ነገር አይቶ በቃ ቲክቶክ ጥቅሙን ያየሁት አሁን ከሰው እኩል ሄዶ ለማውራት ማለት ብዙ ሰው ቲክቶክ ያያልና ሲገናኙ ያወሩታል።
እና ያ ያላየው ሰው ከነሱ እኩል ማውራት አይችልም ማለት ነውና ግን ያየው ሰው እኩል ያወራል ማለት ነው። እና እኔ ያሰብኩት እንዴት ነው በቃ ቲክቶክ ሳየው ማለት ሰርች ያደረክ የሚጠቅሙን ነገሮች መጠቀም ትችላለህ። ግን ቲክቶክ ስታይ በቃ ሄደህ ከሰው እኩል ለማውራት ማለት ከሰው እኩል አሁን እንደዚህ እንደዛ ለማውራት ነው የሚጠቅመው ብዬ አሰብኩ ማለት ነውና ከዛ ባለፈ ግን አንዳንድ እንትኖች በቃ አይምሯቸው በቃ ማድረግ ያለባቸው በደንብ የሚያውቁ ሰዎች የሚፈልጉትን ነገር ሰርች ያደረጉ ይጠቀማሉና እኔ የምጠቀመው ሶሻል ሚዲያ ቴሌግራም እና ቲክቶክ እጠቀማለሁ። ቴሌግራም ላይ ቻናሎች አሉ፣ የትምህርት ቻናሎች አሉና እዛ ላይ ጥያቄ ምናምን ሾርት ኖቶች ምናምን ስለምከታተል ቴሌግራም እጠቀማለሁ እና ከአንዳንድ ጓደኞች ጋር ምናምን እናወራለን ቴሌግራም ላይ እንዲህ ቪዲዮ ምናምን እንዲህ ላይፍ ምናምን የምከታተለው እንትን የለም እና ግን ደግሞ ጥያቄዎችን ለመስራት እንዳልኩ ከዛ አንዳንዴ ደግሞ አንዳንድ መላክ ያለብኝ ነገሮች ለመላክ ምናምን እንደዚህ ከጓደኞች ጋር ለማውራት እሱንም በቃ በትንሽ ጊዜ ለመጠቀም አረግ እንደዛ ነው መጠቀም ፈልገው ማለት ብዙ ጊዜንም እዛ ላይ ማጥፋት አልፈልግም እና በዛው ልክ ደግሞ ቲክቶክ ደግሞ አያለሁ ማለት ያው አንዳንድ ነገሮች መዝሙሮች ምናምን ቲክቶክ ላይ አጫጭር መዝሙሮች ምናምን አሉ። አንዳንድ ሌሎችም የምናያቸው ነገሮች አሉ። አይምሯችን ይዘናል አይጠቅምም እያልኩ ሳይሆን ግን አሁን እንደዛ ስል እንዲህ ከሰው ለማውራት ነው የሚጠቅመው ምናምን ብዬ ስል አይጠቅምም እያልኩ አይደለም። ጥቅሞች አሉት። አይምሯችንን ደግሞ የነገር ትምረን ሪፍሬሽ ለማድረግም ይጠቅማልና በእንደዛ አይነት መልኩ እጠቀማለሁና አንዳንድ ሰው ቲክቶክ ላይ በጣም በቃ አዲክትድ ይሆናል ብዬ እንደዛ የሚሆንበት እንትን አይቼዋለሁ እንደሚያደርግ ምናምን በቃ ይሄ ቲክቶክ ራሱ በቃ የሆነ ነገር እንዳለበት ተረድቻለሁ ማለት ነውና እንደሚጠቅም ማውቃለሁ። በቃ በዛው ልክ ደግሞ ያጫጭር የሆነ ነገር ሰው የሆነ በቃ እየቀለለ ነገር ሲቀልለት ይመቻል ማለት ብዙ ሰው በቃ የሆነ ከባድ ነገር ቀላል ሆኖ ሲመጣ ምናምን ሰው በጣም ይማርካል ያን ነገር ለመያዝ ወይ ለማድረግ ምናምን ይወጣልና እንደዚህ አይነት እንትኖች ያጫጭሩ ሲመጡ በቃ ማድረግ ነው ወስክ ማድረግ ነውና በቃ እንዴት የታየ ጊዜ እንደሚያልፍ ምናምን ራሱ አይቼዋለሁ እና ግን ደግሞ ያንን ማኔጅ እንዳለብኝ ማድረግ እንዳለብኝ አውቃለሁና ብዙም ላለመጠቀም እንትን ላለ ማለት ራሴን በጣም እንትን እላለሁ። አሁን አይምሮዬ ራሱ በቃ እኔ እንትን ይላል ማለት በቃ ይሁን ሰዓት ነው እንትን ማድረግ የለብኝም አሁን ይሄን እንኳን በማይበት ሰዓት ሌላ የተሻለ ነገር ማድረግ እችላለሁ ብዬ ስለማስብ ማየቴም እንዳለ ሆኖ በቃ የተወሰነ ለማየት ነው እንጂ እና የምፈልጋቸው ነገሮች አንዳንድ ነገሮች ሰርች አድርጌ ምናምን ለማውረድ አይነት ነገር የምንጠቀምበት ነገሮች እንደዛ አይነት ነገር ለማውረድ እጠቀማለሁ እና ከዛ ባለፈ እንዲህ በቃ በጣም እንትን ብዬ ምናምን የምከታተለው እንትን የለም ለምን በጥቂቱ እጠቀማለሁ። ስለዚህ አሁን በዋናነት ቴሌግራም እና ቲክቶክ ለመዝናኛና ከሰው መረጃ ከመስማት መረጃን ለማግኘት ነው የምትጠቀሚው። ጥሩ ነው። ሁለት ብቻ መጠቀም ጥሩ ነገር ነው። እሱንም ጊዜን እንዳይበላ ጊዜ እንደሚበላ ስላወቅ ጊዜን እንዳይበላ ማኔጅ ማድረግ ይችላል። ሌሎች ሚዲያዎች ላይ አላተፍሩም ከትምህርት ጋር ጥሩ ነው። በጣም በሁለት መቆየት በጣም መታደል ነው። ስልክ ሊያውም እጅ ላይ ያለ አንተስጋር እኔ ጋር በጣም አልጠቀም ሰው ነኝ እያልኩ አይደለም እጠቀማለሁና እኔ ግን ዩቲዩብ ቴሌግራም እና ቲክቶክ እጠቀማለሁ። እሷ እንዳላችሁ ነው የሆነ ሰዓት እኔም በጣም ቲክቶክ ተከታትዬ አውቃለሁ ረጃጅም ሰዓት እና ምንም ያገኘሁት ነገር አልነበረም። እንትና እንደዚህ ሆኗል ያማው አይቼዋለሁ ያን ቪዲዮ አየው እሷ እንዳለችው ነውና ምንም በእርግጥ የሚጠቅመው ነገር የለም። አሁን ነው እንደው የሆነ አለ በኦንላይን ወስዷቸው ኮርሶች አሉና በጣም ደስ ስለሚለኝ ያ ነገር መሆን የምፈልገው አይደለም በእርግጥ አልፈልገውም፣ ግን በጣም ስለምወደው መከታተላቸዋለና ኢቭን ቴሌግራም ምገባው ሰው ብዙ በቴሌግራም ብዙ ሰው ቦክስ ያደርግልኝ እኔ አላየው ያን ነገር ብቻ አይቼ ምናምን ምን ወጣለሁ። ቲክቶክ ላይም አንዳንዴ ፐርሰናሊቲያቸውን ሞድላቸው ሰዎች አሉ እነሱን እከታተላለሁ በጣም እንደማደንቃቸው ሰዎች ማለት ነውና በብዙ እንትን ውስጥ አልፈው የሆነ ሰክሰስ ላይ የደረሱ ሰዎች ምናምን ይናገሩበት የወጣ እንትን አለና እሱን በጣም እንደው
እሱ ነው እንደው በጣም ብዙ እንትን የሚለኝ በጣም እነሱን አያለው እና አንዳንዴ ደግሞ ቲቪ ላይ በቲቪም ያው ሶሻል ሚዲያ ነው ብለን እና እንደ ቤተሰብ ቫይብ አለ የሆነ ቤተሰብ ተሰብስበን ዝም ብለን የምናየው እሱ አጋጣሚ የቲቪ አለ እንጂ የሆነ ሰዓት እንደው ቲቪ ከፍቼ ድሮ ምን ሆኜ ነው ቲቪ ምንድነው የሚታየው ድሮ ቲቪ ላይ ብዬ ራሴን እስክጠይቅ ሙሉ ቻናሉን አየዋለሁ። ምንም በቃ ቁጭ ብዬ እንዳይ የሚያስገድደኝ ነገር የለም። ያው ከመንፈሳዊ አንዳንድ ትምህርቶች በጣም ወዳቸው አገልጋዮች አሉና ከነሱ ውጪ ካልሆነ በፊት ምንድነው ማየው ልጅ ሆኜ በጣም አይ ነበር ነው ምንድነው ማየ የነበረው እስክል ድረስ ነውና ቲቪ ምንም ብዙ አላይ። ያው አሁን ዘመኑ ሁሉ ነገር ቲቪ ላይ የሚታየው ስልክ ላይ እየመጣ ስለሆነ እና ቲቪ ላይ ያው እንደሷ ነኝ አላይም። ያው እንደ ቤተሰብ ካየን ነው አሉ እነሱ ድራማ ያያሉ ምናምን አንዳንዴ ማታ አዘርም ከስራ መጥቶ ምናምን ወይ ፈተና ይዞ ሲመጣ ያያርማል ምናምን እና እንደዛ ሆነ ካየን ነው እንጂ ቲቪ ላይ ያን ያለኝና በስልክ ደግሞ ሶሻል ሚዲያ እኔን ቋሚ እንትን የለኝም። ላልገባም ይችላል ሳምንትም ላልገባ ይችላል ስልኬ ሶሻል ሚዲያ ላልጠቀም ይችላል እና ብዙ ተጠቃሚ አይደለሁም ግን አያለው እና የሚያል አሳለፍ አይ ጥሩ ነው እንግዲህ አዲክትድ ሁለታችሁም ሳይ አንዳንድ ሰዎች ስልካቸው እንደው ምን ይባላል my phone is my life ይላሉ። ምንም ነበር እና ስልካቸውን የሚነካ ሰው ለነሱ ጠላታቸው ነውና ብዙ ነገር የሚያዩበት ፕሮሰስ የሚሆኑበት ብዙ ነገር የሚለማመዱበት ብዙ ርኩሰትና ክፋት ያለበት ሆኖ ቀርቧል አሁንና እናንተ እግዚአብሔር ይባርካችሁ የሚያስፈልጋችሁ ነገር መጣችሁ ነው ያያችሁ ያላችሁ እንግዲህ እኛን መቆጣጠር የሚችል ወር ደግሞ ተቆጣጥሮ ሊገዛን የሚገባ አንድ ነገር ሊኖር አይገባም። ምክንያቱም እኛ የእግዚአብሔር ልጆች ስለሆነ እግዚአብሔር ራስን የመግዛት መንፈስ ስለሰጠን እናዘዋለን። ስልካችን የኛ ነው። ስልኩን ማዘዝ ካልቻለን ስልኩን የሚያዝ ከሆነ እንግዲህ ተቆጣጥሮ ያላል ተገኛለሁ ማለት ነው። እና እግዚአብሔር ይባርካችሁ። እንዳላችሁት አሁን ብዙ ሰው ቴሌቪዥን አያይም፣ ስልኩ ላይ ነው ብዙ ነገር ያለውና ስልክ ከሌለ ነው ሰው ዲፔንድ የሚሆነውና እግዚአብሔር ይባርካችሁ። የትምህርት ተሳትፏችሁስ ምን ይመስላል? ትምህርት ላይ እንዴት ናችሁ? ትምህርት ኢኔሴንስ መቼም 12ኛ ክፍል ሁሉም ሰው ይማራል፣ ግን በምን አይነት መነሳሳት ነው ለትምህርት ያላችሁ ነገር 50-50 ነው ወይ ደግሞ መማር እየናፈቃችሁ ነው የምትማሩት? ለፈተና ነው የምታጠኑት? እንዴት ናችሁ ትምህርት ላይ? እቺ ጥያቄ ደስ ማትል ጥያቄ ናት ለወጣትና አንዳንዱ መማር አልፈልግም ይላል። ግን ግድ ስለሆነ ሰው በትምህርት ውስጥ ስለሚያልፍ እማራለሁ። አንዳንዱ ደግሞ እንዴት ሳልማር ይላልና እናንተስ ጋር እንዴት ነው የትምህርት ተሳትፏችሁ ይመስላል? እንደው በቀን ምን ያህል በሬሾ ከትምህርታችሁ ጋር ታሳልፋላችሁ? አጠራርጋችሁ ያው እኔ እስካሁን አንስቼዋለሁ ብዬ አስባለሁ፣ ግን አጠራ ለማውራት ያክል ትምህርት መማር ማለት ወዳለሁ፣ እማራለሁ፣ በትጋት እማራለሁ፣ ማድረግ ያለብኝ ያደረኩት ነውና አንዳንድ ልጆች በቃ በብዛት ስፔሻሊ ደግሞ ቸርች የሚያገለግሉ ልጆችን ሳይ በቃ ወይ ወደ ቸርች እንትን ይላሉ፣ በቃ ሚዛን አያድርጉ እንትን ማለት የለም በብዛት በቃ ይሄ የሚታይ ነገር ነውና እንደዚህ አይነት እንትኖች በብዛት የሉም። ግን አንዳንድ ሰዎችን ስታይ ደግሞ በጣም በቃ ትምህርታቸው ላይ ራሱ በጣም ውጤታማ ናቸው፣ ቸርች አገልግሎት ላይ ፊተኛ ናቸው ማለት ነው። እኔ ራሴን እንደዛ ነኝ ብዬ አላወራም፣ ግን በጣም በቃ እጥራለሁ። በቃ እግዚአብሔር ይረዳናል ማለት በቃ በሰጠን ነገር ሁሉ ይረዳናልና እንደዛ ስለማመን በቃ በሁለቱም ውጤታማ መሆን እንዳለብኝ አስባለሁ። እና እዚህ አካባቢ እኛ የምኖርበት አካባቢ ቅድም አብርቼው ነበርና ትምህርት መማር ብዙ ሰዎች የሚያወሩት በቃ በትምህርት ስትል ምናምን በቃ ትልቅ ነገር ነው። አሁን ሌላ ቦታ ምናምን ሄደክ ብታይ ሌሎች ከተሞች ወደ ውጭ ሀገሮች ምናምን ሄደክ ብታይ ሰው በትምህርት ብቻ አይደለም እንትን በቃ የራሱ የሆነ ታለንት አለ። በዛ ላይ በቃ ትልቅ የሆነ ቻሌንጅ መፍጠር ይችላል። ግን እዚህ አካባቢ ላይ በቃ በምናውቀው ደረጃ በቃ ሰው በሚያውቀው እንትን
ትምህርት ቅድሚያ የሚሰጠው ነገር ነው። በቃ አንድ ሰው ተሳካለት ነው አይነት ነገር ተብሎ የሚወራው እንኳን በቃ በትምህርት ውጤታማ ሲሆን ነውና እንደዛ ተብሎ ይታሰባልና እና እግዚአብሔር ማንንም ሰው በሚያኖርበት አካባቢ ማለት በቃ የእግዚአብሔር ፈቃድ ነው አይደል? እኛ አሁን እኔ እዚህ መኖሬ እግዚአብሔር ግን ተሳስቷል በቃ እኔ እኮ እዛ ቢያደርገኝ ኖሮ እንዲህ ከትምህርት ጋርም አልታገልም በቃ በዚህ ግን እንደዚህ ሆነ ነበር ብዬ አልልም። ማለት የእግዚአብሔር ፈቃድ ነው እዚህ መኖራችን ማለት በቃ እዚህ ኖረንም እግዚአብሔር ደግሞ እዚህ በመኖራችን እሱ ራሱ በቃ በእኛ ይሰራል በቃ የሚያደርጋቸው በቃ ይሄ የእግዚአብሔር ፈቃድ ነው ብዬ ነው የማስበውና ማንኛውም ሰው ማለት እግዚአብሔር አይሳሳትም አይደለ? እኛን የትም ቦታ ቢያኖረን የትም ቦታ ቢያስቀምጠን በቃ እግዚአብሔር አይሳሳትም ልክ ነው። እና ይህን ስለማመን በቃ እግዚአብሔር እኔ እዚህ እንድኖር አድርጎኛል። እንደዚህ አይነት አካባቢ ውስጥ እንድኖር እግዚአብሔር ፈቃድ ነውና በእንደዚህ አይነት ሁኔታ ውስጥ እየኖርኩ ደግሞ በቃ ትምህርት መማር አለብኝ እና ትምህርት የተማርኩ ነውና መማር ያለብኝ ደግሞ በትጋት አሁን ላይ እግዚአብሔር ትምህርት እንድንማር በእንደዚህ አይነት አካባቢ አስቀምጦናል አይደለ? ትምህርት ዋና የሆነ ነገር በሆነበት አይነት አካባቢ ማለት ነውና ይሄ የእግዚአብሔር ፈቃድ ነው ማለት ምናልባት ሌላ ቦታ ብሄድ በትምህርትም ላይሆን ይችላል በሌላ ነገር በጣም ቻሌንጅ መፍጠር ይችላል ይሆናል። ግን ደግሞ እዚህም ሆኜ በቃ ይሄ እግዚአብሔር ፈቃድ ነው ብዬ ስለማመን ማንም ሰው ያለበት አካባቢ ቢኖረው በቃ በእግዚአብሔር ፈቃድ እንደሆነ ስለማስብ አሁን ባለውበት አካባቢ ትምህርቴን በትጋት መማር እንዳለብኝ አስባለሁ። ለዛ ቅድምም እንዳነሳው ማለት ነውና የምናደርገውን በትጋት ለእግዚአብሔር ማድረግ እንዳለብንም ስለማመን ትምህርቴን በደንብ እማራለሁ። በቃ በምችለው አጠናለሁ። አሁን ደግሞ አውርቼ ብዙ ጊዜ ግን ዝርገው 12ኛ ክፍል ስለሆንኩኝ 12ኛ ክፍል ደግሞ በደንብ የሆነ በቃ በደንብ የምንልበት ክፍል ስለሆነ በራሳችን አስተማሪዎችም እንዳልሆነው ግን በራሳችን በጣም ጥረት ማድረግ ያለብን ጊዜ ስለሆነ ያንን አደርጋለሁና እግዚአብሔር በረዳኝ በጣም በቃ እግዚአብሔር እንዲረዳኝ እየጸለይኩኝ ያንን ማድረግ በጣም እንትን እላለሁና እና ለትምህርት ያለሽ ነገር ይዲያ ያው እኔ 50 እንደዛ አይነት ነኝና ያው መማር አልጠላም። መጽሐፍ ቅዱስ በነገር ሁሉ ደጉ ይላል። መንፈሳዊ ሰው ብቻ ሆነ ኖርማል እንደዚህ ማህበራዊ ሁኔታ ላይ እውቀት የሌለ ሰው መሆንን መመርጥ አይነት ሰው አይደለሁም እና ብዙ እንደሷ ለሊት ሰውቼ ምናምን አላጠናም። እንደዛ ያህል በቃ ጊዜን በእንደዛ ያህል አልሰጥም እና በቃ እንደዚህ በቃ 50 እንዳንተ እንዳልከው አይነት እና የትምህርት እንደዛ ነው። እኔ ግን 12ኛ ክፍል አይደለም ገና 10ኛ ክፍል ላይ እና እንደዛ አይነት ተማሪ ነኝ። ጉድ እንግዲህ ትምህርትን ስታስቡ ያው እኛ ቅኝታችን የኢትዮጵያኖች ቅኝት እኔም ሳል አሁን ለምሳሌ እኔ ሃይ ስኩል እያለሁ አንተ አገልጋይ ነህ ስለምባል ማስበው ሁሉ አገልጋይ እንደምሆን ስለሆነ የተማረ አገልጋይ ለመሆን አይደለም ማስበው አገልጋይ መሆን ብቻ ነው። የዚህ ዘመን ሰው ደግሞ እናንተ ዘመን ሰው ደግሞ ትምህርት ባይዘው ኢንጆይመንት የሆነ እንደ ስራ ከቆጠር ነው በጣም ከባድ ስራ ነው። ግን እንደ ኢንጆይመንት 50 ሆነ እኮ እንደ ቀልድ እያነበብ እውቀትን እየገበየ ሲሆን በትምህርት ግን ኤክሴል ማድረግ የሚፈልግ ሰው የግድ መቆፈር አለበት። ከእንቅልፍ ጋር ይጋጫል፣ ከቤተሰብ ጋር ይጋጫል፣ ማይጋጭም ከቸርች አገልግሎት ጋር ይጋጫል። ምክንያቱም ሞር ትኩረት መስጠት ያለበት እዛ ነገር ላይ ስለሆነና ሁለታችሁም እግዚአብሔር ይመስገን እኔ አንዳንድ ሀገር ሄጄ ያስደነቅኛል። እኔ ትምህርት የሚባል ነገር ማየት መስማት አለበት። ከሚጠላ ወገን አይደላችሁም። ቃልዬ በትምህርቷ በጣም ኤክሴል ማድረግ ትፈልጋለች። አንተ ደግሞ እየተማርክ በልብ የምታስበው በተለይ ነገር ማሳካት ታስባላችሁ እና ጥሩ ነገር ነው። ትምህርት መጥላት ከባድ ነገር ነው። ትምህርት አለመማር መሀይምነት ነው። በጣም ደግሞ ማርቀቅም ትክክል ያልሆነ ነገር ነው። ምን ማለት ነው? እከሌ አንድ አባባል አለ። እከሌ
በትምህርት ውስጥ አለፈ የሚባል አባባል አለ። ሌላኛው አባባል ደግሞ በከሌ ውስጥ ትምህርት አለፈ ይባላል። እውቀቱን አግኝተዋል፣ እውቀቱ በውስጣቸው አልፈዋል፣ ግን ተግባር ላይ የሌሉ ስለ ሲጋራ ማጨስ ጉዳቱን ያጠናሉ፣ ግን ደግሞ ሲጋራ ያጨሳሉ፣ ጉዳቱንም ጥቅሙንም። ስለ ሳይንሱ ያውቃሉ፣ ሳይንሱ ግን ኑር የሚለውን መኖር ያቀታቸዋልና በትምህርት ውስጥ ትምህርት በእናንተ ውስጥ ሳይሆን ማለፍ ያለበት እናንተ በትምህርት ውስጥ ስታልፉ ብዙ ነገር በህይወታችሁ ለውጥ ይመጣል። ቤተክርስቲያን ላይ ያላችሁ ተሳትፎ ቅድም አውርታችኋል። ትንሽ ነካ ለማድረግ ቤተክርስቲያን ውስጥ ያላችሁ ተሳትፎ ይመስላል አጠር ባለ መንገድ። ቤተክርስቲያን ውስጥ ያለኝ ተሳትፎ ቅድም አውርቻለሁ። በኳየር አገለግላለሁ። የኳየር ሊደር ነኝና ለጀርነት የሚጠበቁብኝን ነገሮች በደንብ ለማድረግ እተጋለሁና ልክ ሌሎች ነገሮችን ለማድረግ እንደምታየው ደግሞ በኳየር ውስጥ ደግሞ በቃ ጥሩ ነገር ማድረግ ያለብኝ ነገሮች ለማድረግ በደንብ እተጋለሁና ሌላው ደግሞ ሰንበት አስተምራለሁና እዛም ላይ ደግሞ በቃ አስባለሁ በጣም ይሆናላ ልጆች ጋር በጣም እንዲህ ማስተማር ከጀመርኩ ወዲህ በቃ በጣም አስተሳሰብ የተለወጠ ማለት ልጆችን ማስተማር ቀላል ነገር ይመስላል፣ ግን የሆነ ነገር በቃ የሆነ ያማረን ነገር እንዲገኝ የሆነ በቃ መጀመሪያ ቢሰራበት ቦታ ነውና በቃ ትልቅ አገልግሎት እንደሆነ ነው ማስበው። አሁን ማለት አሁን አንዳንድ ሰው ትንንሾች ናቸው ምንም በቃ ትንሽ ነገር ካወቅ ይበቃል። አቤልና ቃየል አዳምና ሔዋን ካወቅ በቃ ትነግራቸዋለህ ታሪክ እንዲያውቁ እንደዛ ይባላል። ግን ብዙ አይነት ነገሮችን በቃ መለወጥ የሚቻልበት ነገ ላይ በቃ ያማረ ፍሬ ይገኝ አሁን ላይ በቃ ትልቅ የሚሰራበት ቦታ ቢኖር ልጆች ጋር ነውና ይሄ በተሰጠኝ እድል አስባለሁ በጣም በቃ በጣም በዚህ እንትን ውጤታማ ለመሆን በጣም ነው ማስበው። ማለት ምን ማድረግ አለብኝ፣ እንዴት ነው በቃ ልጆች ጋር ማለት አለብኝ፣ ምን ማውራት አለብኝ፣ እንዴት ነገሮችን እንዲይዙ መጽሐፍ ቅዱስ እንዴት እንዲይዙ ምናምን እንዴት እንደዛ ማድረግ እችላለሁ ብዬ አስባለሁ። በጣም ነው ማስበውና በጣም ይሄ የልጆች አገልግሎት በጣም ነው ከገባው በኋላ በጣም ነው የወደድኩት። እናም ደግሞ ትልቅ አገልግሎት እንደሆነ በጣም ነው ያሰብኩትና ተረዳውበት በዛ ማለት ነውና በቃ እዛ ልጆች ጋር በማመጣቸው ነገሮች መዝሙር አዳዲስ መዝሙሮች አመጣላቸዋለሁ። ለቃል ያላቸው እውቀት በቃ ፍላጎታቸው እንዲጨምር ልክ በዚህ መልኩ ደግሞ ቤተሰቦች ራሱ የልጆች ቤተሰቦች ራሱ በቃ ለእግዚአብሔር ቤት ያላቸውን ነገር እንዲያስተካክሉላቸው ምናምን ብላ አስባለሁ፣ በልቤ አስባለሁ ማለት ነውና ልክ ጠዋት ትምህርት ቤት እንዲሄዱ በጠዋት ተነስተው ምግብ አስረውላቸው በቃ ሰዓት እንዳይረፍድባቸው እንትን ብለው ልክ እዛ እንደሚልኳቸው ሁሉ በጠዋት በቃ በትጋት ትምህርት ቤት እንደሚልኳቸው እንዲማሩ በትጋት ደግሞ ቸርች መጥተው እግዚአብሔርን ቃል እንዲማሩ በትጋት መላክ አለባቸው። በቃ እንዳይቀሩ አድርገው እንዲወዱ አድርገው እንደዛ አይነት ነገር እንዲሆን ቤተሰቦች ጋር ራሱ በቃ በጣም ከማሰብ የተነሳ እንደዚህ አይነት ነገሮችን ሁላ አስባለሁ ማለት ነውና በጣም ደስ የሚል አገልግሎት ነው። ስትያገለግል ከአንተ ራሱ የምትማርበት ነው እና ከልጆቹ ራሱ አሁን ላይ ስታይ ልክ እኛ ልጆች እንዳለፍነው አይደለም አይምሯቸው አንተ ከምታውቀው ነገር የበለጠ ነገር ያውቃሉ እና በቃ አይሱ ይሄ እንዴት ይዛሉ ብለህ የምታስበው ነገር ቀድሞ አውቀው ወይም ነው በቀላሉ ሲይዙ ምናምን ተመልክታለና እንደዚህ አይነት ነገሮችን ማየትና በቃ ያስደስተኛልና በጣም የወደድኩት አገልግሎት ነው። እንዲህ አላስብም እኔ ሲጀምር ልጆችን ለማገልገል ነው አስቤ አላውቅም፣ ግን ቢሆን አጋጣሚ ነውና ሰንበት ተምሬ ያደኩበት አንድ እናት አለችና እሷ ነበር ያስተማረችኝና ተመርጠን 4 ምናምን ነበር የተመረጥነው። 4ቱም ብዙም እንትን አላሉና የሉም አሁን እኔ ብቻ ነኝ አሁን በዛ እንትን ያገለግላለሁና በጣም ደስተኛ ነኝና በኳየርና በቸርች አገለግላለሁ። ከዛ በተረፈ ቸርች በናታኒም አገለግላለሁ። ቸርች አጸዳለሁ። ናታኒም ታጸጃለሽ፣ የኳየር መሪ ነሽ፣ በኳየር ታገለግያለሽ። አብዛኛው ደግሞ ልጆች ጋር ታሳልፊያለሽ። ልጆች ጋር የሚያሳልፍ ባይዘው የእድሜው ረጅም ነው። ጥሩ አገልግሎት ነው። እሺ ዲዲያ
ያው እኔ በቸርች ውስጥ ማሳልፈው ቅድም ለመንካት ሞክረን ነበርና ኳየር ውስጥ አለሁበት የኳየር ሊደር ነኝ እና አጠቃላይ ደግሞ ኳየር ብለን አሉ የኳየሮች 3 ኳየሮች እና የነሱም ሊደር ነኝ እና ሙዚቃ አገለግላለሁ ቸርች ውስጥ። ከዛ ባለፈ እኔም ጽዳት ያው እንሰራለን እና እንደው በጣም ብዙ ቦታ ውስጥ ነው ያለ ማለት ሳላስበው ሰኞም እዛ ነኝ እኔ ማክሰኞም እዛ ነኝ አሉ እና ሌሎችም ልጆች አሉ ህፃን ልጆች ሆነው ያው እኔ ጋር መጥተው ሊማሩ ኪቦርድ ነውና እነሱንም አስተምራለሁ እና በእንደዚህ አይነት አገልግሎት ውስጥ አልፋለሁ ቸርች ውስጥ። በጣም ወደው አገልግሎት ግን የኳየሩን አገልግሎት በጣም ወደዋለሁና ልብሱን ለብሰን ምናምን ስንዘምር ያለው እኔ በጣም የድሮም ሰው አይደለም ድሮ የነበረው ይላሉ ግን እንደዛ አይነት ሰው ባልሆነም ግን ያኛውን ባይ በጣም ወደዋለሁና ወደው አገልግሎት የኛው ነው እና በእንደዚህ አይነት አገልግሎት ቸርች ውስጥ አገለግላለሁ። ደስ ይላል። እንግዲህ ጥሩ ነው፣ የቸርች ተሳትፏችሁ ጥሩ ነው፣ አካዳሚክ ነገራችሁ ጥሩ ነው፣ ከቤተሰብ ጋር ያላችሁ ነገር በጣም ጥሩ ነውና አይ ቲንክ ብዙ ይማሩበታል ብዬ ተስፋ አደርጋለሁ ከእናንተ ህይወት። እንደው አሁን ስንጠቀልል መቼም ከኛ ጋር ለ3 ዓመት እንዳሳለፍ እናውቃለን። እስቲ እንደው ወደ ተምሳሌት አገልግሎት 2014 እንዴት መጣችሁ? ወደ ተምሳሌት አገልግሎት ከመጣም በኋላ የ3 ዓመት ቆይታ ምን ይመስል ነበር? አቀራርጋችሁችን ያው በተምሳሌት አገልግሎት ስለመጣን ስለ ተምሳሌት ሳንጠይቅ አንሄድም። ወደ አገልግሎቱ እንዴት ተጠራችሁ? ከዛ ከመጣችሁስ በኋላ የ3 ዓመት ቆይታ ምን ይመስል ነበር? ወደዚህ አገልግሎት ስጠራት እዚህ ይለኛልና እኛ አልነበረም እዚህ ቸርች ውስጥ በኔ ስቴጅ የነበሩ ልጆች አልነበረም ልንጠራ ነበር። ከኛ ከፍ ያሉ ነበሩና የሆነ ቀን ማታ ላይ ነው እናወራለን ብዬሽ ነበር ከአጋ እናወራለንና እንደዚህ ነገር ምናምን ስልጠና አለ ሳምንት ሙሉ ስልጠና አለና በዛ ሰዓት ከኛ ከፍ ብለው የነበሩ ልጆች ፈተና ነበሩና ሳምንት ሙሉ የነሱ የፈተና ሳምንት ስለነበረ በቃ ምናምን እስቲ ንገሪኝ ምናምን ብሎ በኔ ባች ያሉት ልጆች ጠየቀኝ ማለት ነውና ነገርኩት እንደዚህ ምናምን ብዬ እኔ ነኝ ወላ ልጆቹን እንትን ብዬ የነገርኩት ማለት ነውና ያ ከኛ ከፍ ብለው የነበሩት ልጆች ሌላ ስለነበራቸው ማለት ነውና ከዛ በኋላ የመጀመሪያ ቀን እዚህ ለኛል ትምህርት ቤት ነበርኩኝ ፈተና እየወሰድን ነበርና ፈተናው አርፍጄ ነው የመጣሁት። ልክ ስገባ ምናምን በቃ ለየት ያለ ነገር ምናምን አየሁ። በቃ የተጫወቱ ነበር ምናምን ኳስ የተቀባበሉ አይነት ነገር ለመታወቅ ነው ምናምን አሉኝና በቃ የሆነ ትምህርት ገባሁኝ። ከዛ በዚህ አይነት መልኩ ወደ ተምሳሌት ስልጠና መጣሁ ማለት ነውና ከዛ በኋላ በዛ ሳምንት ውስጥ የነበረን ጊዜ የሚገርም ጊዜ ነው። ብዙ ሰዎች በቃ እኔ ብዙ ልጆች ይሄን ስልጠና የሰለጠኑ ልጆች በዛ ሳምንት በቃ አይደሰቱም በቃ የሆነ ነገር አይሆን ብዬ አላስብም። በጣም የሚገርም ሳምንት ነበር ያሳለፍነውና እንደዚህ አይነት የስልጠና እንትን እኔ አይቼ አላውቅም ነበርና በዛ አጋጣሚ በጣም በቃ ደስ የሚሉ ነገሮችን አሳልፌያለሁ። ብዙ ልጆችን አውቄያለሁ። የምንኖርበት አካባቢ ትንሽ ናት፣ ግን እንደዛም ሆኖ በደንብ ማያግባባቸው እንትን ማላቸው ልጆች አሉ የሌላ ቤተክርስቲያን ልጆች ሲሆኑ ግን በዛ ውስጥ በደንብ ከነሱ ጋር መቀራረብ ችያለሁ። በደንብ ታዋቂያቸዋለሁ ነገርና በዛ ሳምንት ውስጥ በደንብ ያለው ሳምንት ነበር። ከእናንተ ጋርም አንድ ላይ በቃ ብቻ ለየት ያለ ነገር ያገኘሁበት ብቻ የሆነ ስልጠና ሲባል የአንድ ሳምንት ስልጠና ሆኖ እንኳን እኛ ቸርች ደግሞ በሰንበት ቸርች በብዛት በስልጠና ይታወቃል እና በብዛት ነው ስልጠና የምንሰለጥነውና በዛን ሳምንት ሙሉ መሰለጥናቸው ስልጠናዎች አሉ። ልክ እንደናንተ እንደ ሳምንት ሙሉ መሰለጥናቸው ስልጠናዎች አሉና በዛን ጊዜ ግን እናንተ ስትመጡ ያን ጊዜ እኛ ትንሾች ስለነበር በጣም በቃ ተደስተን ምናምን ነገር ነበረ ስንካፈል የነበረው። ከዛም በኋላ ደግሞ በ3 ዓመት ጊዜ ውስጥ የምንማራቸው ትምህርቶች ከዛ በኋላ እየመጣችሁ የምታበረታቱ ነገር ከእናንተ የምንማረው ያየን የምንማረው ነገር ትጋት የሚባል ነገር ዳጊ ደግሞ በጣም ካንተ የሆነ ለአገልግሎት ያለን ትጋት ይሄ በጣም በቃ የተማርኩት ነገር በጣም ስልጠናዎቹንም ትምህርቶቹንም ሁሉንም ማንሳት ባይቻል እንኳን
በጣም ደግሞ እኔ በቃ በደንብ ያየሁት በጣም የተማርኩበት እንትን ከአንተ ነው በጣም እና ማለት ነው በጣም ትጋት ለአገልግሎት ያለን ትጋት አየሁ ባንተ ውስጥ ማለት ነውና እንደዚህ አይነት አገልግሎት ተምሳሌት የሚባል አገልግሎት አንዳንድ ሰዎች የሆነ ያዩትን ነገር የታየ ነገር ያደርጋሉ ማለት ያንን ነገር እንደዚህ የሆነ ነገር አለ ከዛ ያንን ራሱን ነገር ይሰሩታል ግን ተምሳሌት የሚባል አገልግሎት የለም እና አንተ የራስህ እንትን ነው የራስህ የሆነ ራዕይ ነውና ያንን እያደረግ የሆነ በቃ የሚገጥሙህ ነገሮች በህይወት ላይ የሚመጡ ነገሮች የሆነ ሰው አልፎበት ሄደ ጠይቀም ትረዳበት አይነት ነገር አይደለም በቃ አዳዲስ የሆነ ነገር ነው አንተ ጋር የሚመጣው በእነዚህ አይነት እንትኖች ማለት ነውና በእንደዛ አይነት ሁኔታ ውስጥ እንኳን በቃ ያለን ትጋት በጣም አየው ማለት እኛ እንኳን የሆነ እንትን ያነስን ምናምን በሚመጣ ሰዓት ያለ መሰልቸት በሰዓትክ በቃ እየመጣክ እኛን ለማስተማር በትጋት ለማስተማር በትጋት ለመገኘት በሰዓት ያለክን በቃ በጣም ለኔ ትልቅ መማርበት ነገር ካንተ ህይወት ነውና አንዳንድ ሰዎች ባይናገር እንኳን እንደዚህ ያድርጉ እንደዚህ በቃ በትጋት አለብን እንደዚህ ያሉ ባይናገር እንኳን የሚናገር እንትን አላቸውና የሚናገር ህይወት አላቸው የሚናገር ተግባር አላቸውና ልክ በዛ መልኩ በቃ እኔ በቃ ለእግዚአብሔር ያለከን ትጋት ምናምን በዛ ውስጥ አይቻለሁ በጣም ተምሬያለሁ በ3 አመት ጊዜ ውስጥ በቃ ለማሰልጠን ስትመጣ አንድ ላይ ስትመጡ ምናምን እኔ ማየው በቃ ያንተ ትጋት ነውና በጣም ደስ ይለኛል በጣም ነው በቃ አንተን በማወቂ አንተ ስላስተማርከኝ ነው በጣም ደስ ይለኛልና በዚህ አጋጣሚ በቃ ከዚህ የበለጠ ትጋት እግዚአብሔር እንዲጨምርልህ ከዚህ የበለጠ ጸጋ እንዲያበዛልህ እሺ አመሰግናለሁ እኔ እንደው ወደዚህ ወደ ተምሳሌት ስመጣ ወንድሜ ነበር አማኒ ያኔ ቸርች ሊደር ስለነበር እሱ ነው የነገረኝ ስልጠና አለኝ ስልጠና ሳምንት ሙሉ መሰለጥነው ስልጠና አለ ምናምን አለኝ እንዲያረኔ ሳምንት ሙሉ ምንድነው መሰለ እረፍት ነበረን የትምህርትና እኔ እረፍቴን በቃ መጫወት መፈልገው 7 ክፍል ነኝ 6 ክፍል ነበርኩና መጫወት ነው መፈልገው ምናምን ቢል ነበርና እንደው መጀመሪያ ያገኛችሁኝ እኔን ነውና ስመጣ በጠዋት ነበር የቀሰቀሱኝ ብቻ በጠዋት ነበርና የቀሰቀሱ መሰለኛ በጠዋት ተናድጃለሁ በቃ እኔ መቀሰ ሂድ አለኝ አማኒ በግዴታና ተናድጄ እየመጣሁ ምናምን አገኘኋችሁ እናንተና መጀመሪያ እንደው ያገኘው እኔን ነው መሰለኛ ከዛን ሰላም አልኳችሁ መጣሁ ምናምን ከዛን ገባሁ በመጀመሪያ ቀን ያንን እንትን ወደድኩት ከሌሎች ቸርቾች ልጆች መጡ እኔ በፊት ማያቸው ግን ማላወራቸው አሉ ከነም አይቻቸው ማላቃቸው አሉ መታወቅ በቃ ማውራት ጀመርንና ከሰው ጋር ያለኝ አግባቦት እንዲቀየር አንዱ ምክንያት ራሱ ሆኗልና አሁን እሷን እኔ ከተምሳሌ በኋላ ነው እንደዚህ ራሱ ልናወራ የቻልነውና ብዙ ጓደኞች እንድናፈራ ሆነና ተምሳሌት የመጣሁት በዚህ መንገድ ነውና ቅድም እሷ በጣም ስትል ነበርና እኔ ማለት የፈለኩት ከዚህ ትምህርት በጣም ብዙ ነገር ተምረናል እና እኔም ካንተ ነው አብዛኛውን የተማርኩትና ስነግረን ነበርና እግዚአብሔር ነው ይሄንን ራይ ሰጥቶ ምንም ባልነበረበት ለራይ መታዘዝ ስቲል እስካሁን ድረስ ተምሬያለሁና ያስብ ነበር በዛ ሰዓትም የሆነ ጥያቄ መጠየቅ መወድ ልጅ ነበርኩና በጣም ጠይቅ ነበርና እንዴት ዝም ብሎ ሰው ተሳስቶ ቢሆንስ ከእግዚአብሔር ባይሆንስ አስባለሁና አንተ ያስተማርክ እንደው የሆነ ታይም ላይ እኔ ተሳስቶ ቢሆንስ እንዴት እርግጠኛ ሆነ ምንም በሌለበት ቦታ እሷ እንዳለችው ስትመጣ ተምሳሌ ተጨረስን በኋላ እንደ ጉብኝት አይነት ስትመጣ 10 ምናምን ሆነን እንጠብቃለን ግን ልብ አይወርድም የትምህርት ማሳብ አይቀንስም ነበርና ስትመጣ አስበ ሙሉ ቢሆኑ ብለ ያመጣውን ትምህርት እኛ ላይ ዘርተው ትሄዳለና እኔ አንድ ቀን እንዴት ልጆች አይመጡም እኔ እዛ ድረስ መጥቼ ስትል ሰምቼ አላቅም እኔ በግልና እሷ እንዳለችው ነውና እኔ እንደው ጥያቄውን ገና እንዳሰብ በቃ ይሄ ነገር ነው አይመሮዬ ላይ የመጣውና በዚህ መልኩ ነው ወደ ተምሳሌት የመጣው ያ እንደው ባጭሩ እንደው እንድትጨምሩ አንድ ሁለት ጥያቄዎች ነው የሚቀርቡኝ እንደው እንድትጨምሩ ከተምሳሌት ስልጠና በኋላ እንደው በህይወታችሁ ኤክሴል ያደረጋችሁት
የጀመራችኋቸው ነገሮች አሉ? የተምሳሌት ስልጠና ጠቅሟችሁ ይህን ከተምሳሌት አግኝቼ እንዲያርግ ያለው የምትሉት ነገር ካለ የሆነ ነገር ለሌሎችን መማሪያ እንዲሆን አለ ወይ? ማለት በትምህርቶቹ በጣም አሁን ላይ ሳያቸው በዛን ጊዜ ትንሽ ነበርና ለዚህ ስልጠና የታሰቡት ልጆች ነበሩና ግን እንደዛም ሆኖ እኛ ከሰለጠንን በኋላ በዛም ሰዓት ራሱ ብቻ አይምሯችን ያንን ትምህርት በደንብ እንትን ለማለት ብቁ ባይሆን እንኳን ግን ደግሞ በምንችለው ብቻ አይምሯችን በሚቀበለው አይነት እንትን በደንብ ተጠቅመናል ብዬ አስባለሁና አሁን ላይ ራሱ ቅድም እያወራን ነበረ ከሱ በራሱ ማለት ትምህርቶቹ በቃ በጣም የሚገርሙ ናቸው ምናምን ያልን ነበርና መልሰን አሁን ስናያቸው ምናምን በቃ በጣም ልዩ የሆነ ትምህርቶች ናቸውና ከነዚህ አይነት ትምህርቶች አሁን ለኔ እንትን በቃ የቀረልኝ እኔ በህይወቴ ለውጥ ያገኘሁበት የምለው ዋናው መትጋት ነገሮችን በትጋት ማድረግ በቃ መጽሐፍ ቅዱስ ላይ ራሱ እንደዚህ እንዳለ ከዛ በኋላ ማየት ጀመርኩ። በቃ መጽሐፍ ቅዱስ ለትጋት ትልቅ እንትን እንዳለው በቃ ማየት ጀመርኩ። ጥቅሶች ምናምን መስማት ጀመርኩ ከዛ በኋላ ራሱ ማለት ነውና በቃ በዛ አይነት ሁኔታ ውስጥ በቃ በዋና ብዬ ማስበው ከተምሳሌት በኋላ ያገኘሁት እንትን ለራሴ ህይወት ያገኘሁት ብዬ ማስበው ትጋት ነውና ማደርጋቸውን ነገሮች ማገለግልበትን አገልግሎት የትኛውንም እኔ የማደርጋቸውን ነገሮች በትጋት ማድረግ እንዳለብኝ በደንብ ተምሬያለሁና የራስን እንትን በቃ ፕሮግራም ማድረግ በቃ ቅድም ያንሳ ነበራ የግል ጽሞና ጊዜ ምናምን ለራስ ጊዜ መስጠት ከእግዚአብሔር ጋር ለብቻ እንትን ማለት የሆነ ጊዜ እንደዛ ተምረናልና እንዲህ ያገለገለን ብቻ ሳይሆን በቃ ከእግዚአብሔር ጋር ለብቻ በቃ ይሆናል። በቃ እግዚአብሔር እኛ ልጆች ነን አይደለ? ልክ የአባትና የልጅ ግንኙነት ያስፈልጋልና እግዚአብሔርን ይበልጥ እንድንቀርብ የሚያደርገን በግል የምናደርገው ማለት በህብረት ውስጥ ብቻ አይደለም። ወደ እግዚአብሔር የሚቀርበው በግል በምታደርገው ነገር ወደ እግዚአብሔር ትቀርባለህና እንደዚህ አይነት ነገሮችን ከዛ ተምሬያለሁ። በግል ከእግዚአብሔር ጋር ተጨመረ በደንብ መትጋት አስብረሽ ትጋት ነሽ። ያው እኔ ደግሞ በጣም የተማርኩበትን አይደለም ሰው እና ለውጥ ያለው እና አሁን ባለፈው ራሱ የሆነ ሰዓት ድጋሚ ሳነበው ስለነበርና አንብቤው ምናምን እና ኳየር ውስጥ ኳየር እናወራለን እና እንደዚህ ተፈጥሮ የሆነ ሳምንታችንን ለመግለጽ እንሞክራለን እና አንዳንድ ልጆች ሲናገሩ ለነሱ የሚደግፍ ቃል አድርጌ የምናገረው አንዳንዱን ተምሳሌት ከተማርኩት ተንተርሼ ነውና የተማርኩትን እያስታወስኩ እንትን እላለሁና ሌላ በጣም ሙሉ መጽሐፍ ቅዱስ ለማንበብ ወረቀት ሰጣችሁ ነበርና ሙሉ መጽሐፍ ቅዱስ ይነበባል እንዴ ብዬ ከዛ በፊት አስቤ አላቅምና እሱን ለመሙላት ስል የሆነ ሰዓት ረሳሁት። የሆነ ማርክ ማድረግ የነበረብኝን እየረሳሁት መጣውና በቃ የጓጓው ሆነ ቀጣዩ ክፍል እያልኩኝ መሄድ ሆነና ግን በጣም የተማርኩት እኔ ስለ ጊዜ ነውና ጧት ቀድሞ ለመጣ ከረሜላ ይሰጥ ነበርና እኔ ግን ስማርበት ነበር። ከዛች እንትን ቀድመ ከተገኘ ማለት ጊዜ በእግዚአብሔር ዘንድ ራሱ እግዚአብሔር ሲናገር ተምች ኩኩባ የበላባችሁን ሰብል ሳይሆን ጊዜ ነው የሚመልሰው እግዚአብሔር። ስለዚህ እኔ ግን በየመጣው በሰጡኝ ቁጥር ምናምን ስንሸለም ምናምን እኔ ግን ትምህርት እየወሰድኩ ነበር። በጊዜ ከደረስክ ህይወት ላንተ የሆነ የምትሰጥ ስጦታ አለ። ስለዚህ እኔ በጣም እየወሰድኩ ነበርና የሚገርም ነው እያልኩኝ ትምህርቱ ላይም ተማርን ጊዜ መጠቀም አለና እኔ አሁን ጊዜ በፍጹም እንዲባክን አልፈልግም። ስለዚህ በጣም አሁን እሷ አስመራ ትጋት ላይ እንደተማረችው እኔ ስለ ጊዜ በጣም እየወሰድኩ ነበርና ሌላው ደግሞ በጣም ደስ ያለኝ እግዚአብሔርን የሚፈልገውን ህይወት ኑሩ ምናምን እያልክ ስትነግረን ነበርና ለካ እግዚአብሔር በኔ ህይወት የሚፈልገው ነገር አለ። እኔ እንደሆን የሚፈልገው ነገር አለ። ከዛ በኋላ ወደ ጥያቄ ውስጥ ገባው። እግዚአብሔር እኔ ምን እንደሆን ይፈልጋል ማለት ይዲዲያ ምን አይነት ሰው ሆኖ ነው እንዲቀጥል የሚፈልገው? የእግዚአብሔር ሐሳብ ምንድነው የኔ ህይወት ላይ? እኔ ብቻ ወሳኝ ካልሆንኩኝ
እግዚአብሔር በእኔ ህይወት ምን አስቧል ብዬ በጣም እሱን ማሰብ ጀመር። ኢቨን መጀመሪያም ሐሳቡ ቢኖረኝን እግዚአብሔርን ማገልገል ሞር እየበለጠ የመጣው ከዛ በኋላ ይመስለኛል እና ለሌሎቹም ምክር እንድሰጥ አድርጎኛል። ሊደር ምናምን ስለሆንኩ ምናምን ያወሩኛል ልጆች። አንዳንድ ደግሞ ከቸርች ውጪ ራሱ ያሉ ልጆች የሆኑ በተለያየ ነገሮች ሲያልፉ ይደውሉልኛል ምናምን እና እኔም ወጣት ነኝ እነሱም ወጣት ናቸው። ግን እኔ ቀድሜ ያንን ህይወት ከመድረሴ በፊት የሆነ ነገር ስለተማርኩኝ ከዛ ተንተርሼ እንድመልስ ሆኛለሁ እና ለሰውም ለራሴም አትርፋለሁ ብዬ ነው የማስበው። እንግዲህ ጥሩ ነው። ያው ትጋትን፣ ጊዜን መጠቀምን፣ ከእግዚአብሔር ጋር መጣበቅን እንግዲህ አትርፈናል ማለት ነው። ፍሬያማ ሆነናል። እግዚአብሔር ይመስገንና እንደው ጥያቄን ከማብቃቴ በፊት እናንተ ላነሳላችሁ የፈለኩትን ሀሳብ ከማንሳቴ በፊት የማመስገን እድል ሰጣችኋለሁ። ግን ከዛ በፊት የወጣትነት ዘመን ተግዳሮቶች ምን ምን ናቸው? አሁን እናንተ ከታዳጊ ወደ ወጣት መጥታችኋል፣ ወጣቶች ናችሁ። እንደው የዚህ ዘመን ወጣት የወንጂ ሸዋ ወጣቶች ተግዳሮት፣ አሁን የናዝሬትን እና የወንጂን እኩል አናየው። የወንጂ ሸዋ ወጣቶች ተግዳሮት ምን ምን ናቸው? እንዴት እያሳለፋችሁ ነው? ከእናንተስ በኋላ ለሚመጡ ምን ምክር አላችሁ? እቺን ሰመራይዝ አድርጋችሁ ብትሉ ደስ ይለኛል። የወጣት ተግዳሮት የወንጂ ሸዋ ወጣቶች ተግዳሮት ምን ምን ናቸው? እናንተ እንዴት እያሳለፋችሁ? ከእናንተስ በኋላ ለሚመጡ ወጣቶች ምን ምክር አላችሁ? አጠር አድርጋችሁ መቼም ያው ይኖራል ብዬ አስባለሁ። ሁለታችሁም ሊደርም ስለሆናችሁ ማለት ነው። እሺ ያው በቃ በዋነኝነት ብዬ እንትን ብለው ባሉ ግን እኔ ካስተዋልኩት ነገር ብዬ ማስበው እንዲህ ፍላጎት ማለት የሆነ ነገር አንድ ነገር ለማድረግ ሊሆን ይችላል ፍላጎት ማጣትና በዛ አይነት ሁኔታ ውስጥ ደግሞ ጊዜያዊ የሆኑ ነገሮች ግን በቃ ዘላቂ ያልሆኑ ዘላቂ የሆነ ለውጥ ህይወት ላይ የማይፈጥሩ ነገሮችን በመጠቀም እንደዚህ አይነት ነገሮች በብዛት ጊዜን ያጠፋል እና ተግዳሮት ብዬ ማስባቸው እንደዚህ አይነት ነገሮች ናቸው። እንዲህ በቃ ጊዜያዊ አጫጭር በቃ እስከተወሰነ ጊዜ ብቻ የሚመስል ትክክለኛ የሆነ የምንፈልገው ነገር ሆኖ ሳይሆን እንደዛ የሚመስል ነገሮች የሚፈልጉ የሚመስሉ ነገሮች ወጣቶች ጋር ተግዳሮት ነው ብዬ አስባለሁ እና ሌላው እንዲህ በቃ የነገር ለማድረግ ፍላጎት ማነስ ብያለሁና ፍላጎት ማጣትና በዛ ነገር ላይ በትጋት የማድረግ እንትን አለማወቅም ሊሆን ይችላል ማለት እነዚህ ነገሮች አለመማር ሊሆን ይችላል ወይ አለማወቅ አንዳንድ ነገሮችን አለማስተዋል ይሆናልና ግን ደግሞ እነኛ ለማወቅ እንኳን ትጋት ማጣት ብቻ የሆነ ነገር በቃ ውጤታማ የሚያደርግ ነገር ፈልጎ እንትን ለማለት የሆነ ነገር ለመስራት እንኳን በቃ ፍላጎት ማጣት የሆነ መድከም ወይ መዛል ማለት ነገር እንደዛ አይነት ትልቅ ተግዳሮቶች አሉ። ከዛ በተጨማሪ ደግሞ አሁን ላይ እንደ ዓለም ሻማ ማለት ብቻ አይደለም በቃ እንደ ዓለም ደግሞ እነሱ አዲክሽኖች አሉ። ለምሳሌ ብዙ አይነት አዲክሽን አሁን ደግሞ ከሱስ ያለፈ ድሮ ቢታወቀው ሱስ ነው በጣም ዋናው ሱስ ነበርና አሁን ደግሞ የሶሻል ሚዲያ ደግሞ አለ። ከዛ የባሰ በጣም እንትን እያለ እሱ ራሱን እያሻሻለ ነው እየመጣ ማለት ነውና እንደዛ አይነት እንትኖች አሉና በዚህ አካባቢ ደግሞ አሁን ፍላጎት አለመኖር ላይ ተጨምሮ ትጋት ማጣት ላይ ተጨምሮ ለማወቅ አለመጣጣር ላይ ተጨምሮ እንደዚህ አይነት ደግሞ በቃ በቀላል ጊዜ የሚበሉ አይነት ነገሮች ሲጨምሩ ነው በጣም በቃ ተግዳሮት ነውና እንደዚህ አይነት ነገሮች በቃ ይሆናላ ሰው ራሳቸው ወጣቶች በቃ የሆነ ነገር መስራት እንዳለባቸው አለማሰብ በቃ የሆነ ነገር በቃ በውጤታማነት ማድረግ እንዳለባቸው አለማሰብ አይነት ነገር ከባድ ተግዳሮት ነውና እንደዛ አይነት ማያስቡ ከሆነ ምንም ነገር ለማድረግ ትጋት አይኖራቸውም፣ ፍላጎት አይኖራቸውም እና እንደዚህ አይነት እንትኖች አሉና በዛ ላይ ተጨምሮ እንደዚህ አይነት ተግዳሮቶች አሉና እዚህ በሚታየው እንትን ላይ አሁን ማስተዋወቅ ላይ ተግዳሮት ማንሳቸው ልክ እንደዚህ አይነት እሺ ያው እኔም የተለየ ሀሳብ የለኝምና
ያው በፊት ያው ሱስ ውስጥ ሲጋራ አይነት ውስጥ ነበር ወጣት የሚገባውና አሁን ሶሻል ሚዲያ ራሱ አዲክሽን ሆኗል። ሰው አሁን ሶሻል ሚዲያን ወይ ታዋቂ ለመሆን ሲሞክር ፌመስ ለመሆን ሲሞክር የሆነ ነገሩን እየጣለ ይመጣልና ሞር ሀሳቡን ወደዚህ ይሄም አንድ አዲክሽን ነው ብዬ አስባለሁና ኢቭን የስልክ አጠቃቀምም ራሱ ወይ ፒሲ አጠቃቀም ይሁን ከኢንተርኔት ጋር ያላቸውን ግንኙነት ይመስለኛል የአሁን ዘመን ትልቁ ችግር እሱ ይመስለኛል አይደል? አላስፈላጊ ቪዲዮዎችን የማየት ኢቭን እኔ እንኳን አንዳንድ ቪዲዮዎች ቢዝነስ ላይ በማወር ሰዓት ማስታወቂያ በሚመስል ፕሮሞሽን በሚመስል መልኩ ይመጣልና አቋም የሌላቸው ሰዎች ያልጸኑ ሰዎች ወይ ወደፊት ምንድነው እቅዴ ማለት ያስጠለኛል ብለው ያላሰቡ ሰዎች ሊወድቁበት የሚችሉበት አንዱ አዲክሽን ይመስለኛልና እኔ በአሁን ታይም ትልቁ ሱስ ምንድነው ቢሉኝ ሶሻል ሚዲያ ነው ብዬ ነው የማስበው። አንዳንድ ሰው አይችልም በቃ የሆነ ካልገባ ምናምን ኢንተርኔት ላይ ገብቶ ምናምን ግን ገብቶ ራሱ አንድ 3 ቪዲዮ ስክሮል ካላረገ ደስ ማይለው ሰው አለ እና አዲክሽን ይመስለኛል ጊዜን የሚበላው እሱ ነውና መጽሐፍ ቅዱስ ደግሞ መጽሐፍ ቅዱስ ላይ ስናይ ደግሞ እግዚአብሔር የሚፈልገው የጉብዝና ወራትን ነው። ስለዚህ ማለት ትልቅ ሰው ሆኜ ወደ ጌታ እመጣለሁ ያኔ ሳድግ ስለ ጸሎት አስባለሁ ያሉ ልጆችም አሉና እግዚአብሔር የሚፈልገው ቺን ታይም ነው፣ ሰይጣን የሚፈልገው ቺን ታይም ነው። ስለዚህ ምርጫው የኔ ነው ማለት ነው። ስለዚህ ብዙ አዲክሽን አድርገው የሚወድቁት ግን ይመስለኛል በስልክ ይመስለኛል ሶሻል ሚዲያ ነው ማለት ያ ጉድ እንግዲህ የወጣት ፈተናና ተግዳሮት በጣም ብዙ በየአካባቢው ይለያያልና ቃል ያነሳችሁ ግን ግዴን የነካው ነገር ምንድነው ለሆነ ነገር ፍላጎት ማጣት በጣም በቃ ሁሉ ነገር እሱ ውስጥ ነው የሚገባው። ለመማር ፍላጎት ማጣት፣ ለማገልገል ፍላጎት ማጣት፣ ለቅድስና ፍላጎት ማጣት እነዚህ ነገሮች የሚበላ ጥቃቅን ነገሮች ነው በጣም ብዙ ናቸውና እግዚአብሔር እንግዲህ ከእናንተም በኋላ በእናንተም ዘመን ያሉ ወጣቶችን እግዚአብሔር ይርዳ። እንግዲህ በተቻለ መጠን እኛም ለማትረፍ እንሞክር። በመጨረሻ እንግዲህ እኔ ምስጋና ከኛ ባይሆን እንኳን እኛንም ታመሰግናላችሁ አይደል? ግን እንደው ይሄ ሚዲያ ስለሆነ በህይወታችሁ ማመስገን የምትፈልጓቸው ሰዎችን አጠር አድርጋችሁ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ፓስተር ሊሆን ይችላል፣ ሁሉንም የምታመሰግኑበት ሰዓት ነውና አመስግኗቸው። በህይወቴ እድገት ላይ አስተዋጽኦ ያደረጉ ሰዎች ብላችሁ ሲወዱ አላስቡና ሰዎችን የምታመሰግኑበት ጊዜ ነውና አመስግነን እንጨርሳለን። በመጀመሪያ በቃ እግዚአብሔርን እግዚአብሔርን በጣም አመሰግነዋለሁ። በእውነት እንዲህ አመሰግነዋለሁ ብቻ ብዬ ባላል ብዙ ነገር ብል ደስ ይለኛል። ግን እግዚአብሔር በጣም ትልቅ አምላክ ነው። ሰውን የሚወድ ሰውን የሚረዳ ብቻ ስለ እግዚአብሔር ብዙ ነገር አስባለሁና አመስግኝ ሲባል ራሱ ብዙ ነገር ለማለት ነው ማስበው እና እግዚአብሔርን በጣም ነው ከልቤ አመሰግነው ስለ ሁሉም ነገር ማለት ነውና እግዚአብሔር ትክክል ነው ማለት በቃ ተሳስቷል ይሄ እንኳን እንዲህ ላይ ያስብለኝ ይችላል ብዬ የምለው ምንም ነገር የለም። በቃ አሁን አንድ ሰው እስቲ እግዚአብሔርን አመስግን ሲባል በቃ ማመስገን ብቻ ነው የሚችለው። አሁን ለምሳሌ ቤተሰብ ስታመሰግን ምናምን በዚህ ነገር ግን እንደዚህ እንትን ነው ግን ይሄ ነገር ምናምን ትላለህ። ግን እግዚአብሔር ጋር መጥተህ እግዚአብሔር ግን እንዲታስተካክል ብለህ የምትለው ነገር የለም። እግዚአብሔር ትክክል ነው እና ደግሞ በቃ የሚያደርገው በእኛ ህይወት የሚያደርገው ነገር ሁሉ በቃ ትክክል የሆነ እኛ ላይ መስለን ይችላል አሁን ላይ ምናምን እንዳናስተውል እንችላለን። ግን መጨረሻው ደግሞ በጣም ያማረ የሆነ በቃ እና እግዚአብሔር በጣም ይመስገንና በጣም ነው ማመሰግነው ከልቤ እግዚአብሔርና ከዛ በተጨማሪ ቤተሰቦችን በጣም ነው ማመሰግናቸው። በጣም አመሰግናቸዋለሁ። በቃ ብዙ ነገር ላይ ትኩረት እንዳደርገውን ነገር በትኩረት በቃ ዲሲፕሊን እንዲሆን መትጋት እንዲችል ሰው ከቤተሰቡ ይማራል አይደለ? ልክ ዳጊም እያልከው ነበር ከቤተሰብ ውስጥ እያየክ ያደግከውን ነገር ደግሞ አራስ ደግሞ ታደርገዋለህ ማለት ነው ወደፊት እና ከቤተሰቦቼ በጣም ብዙ ነገር ተምሬያለሁ። ብዙ ነገር አግኝቻለሁ። እነሱን ነው በጣም አመሰግናለሁ። እኔ በማደርጋቸው ነገሮች በጣም ይረዱኛል፣ ያግዙኛል
ስፔሻሊ ትምህርት ላይ ራሱ በደንብ ትኩረት እንዳደርግ በደንብ ይረዱኛል ማለት ነውና በጣም ቤተሰቦቼን በደንብ ማመስገን ፈልጋለሁ። እህቶቼን ማመስገን ፈልጋለሁ። ታላቅ እህቴን በጣም ወዳታለሁ። እሷን በደንብ ማመስገን ፈልጋለሁና በጣም ነው መማርባት እሷና ብቻ ብዙ ነገሮችን በሷ እንትላለሁ። እሷ ከኔ አንድ አመት ከወር ምናምን ተቀድመኛለችና እሷ እንትን ያለችውን ነገር እኔ ከስር እንትን እላለሁ ማለት ነውና ትነግረኛለች። በቃ ልክ ቤት ውስጥ እኩል ምናምን ብያላልኩም እና በቃ በዚያ መልኩ ታወራኛለች። እንደዚህ ነው በቃ እንደዚህ አይነት ነገር ይገጥምሻል፣ እንደዚህ ነገሮች ምናምን ያለች ትነግረኛለች እና ወደፊት የሚገጥሙ ነገሮች እሷ ቀድማ አይታው እኔ ደግሞ ውጤታማ እንደሆነበት ለኔ ትነግረኛለች ማለት ነውና በጣም እሷን ማመስገን ፈልጋለሁ። ታናሽንም በዚህ መልኩና በዚህ መልኩ ቤተሰቦቼን ማመስገን ፈልጋለሁ። ቤተክርስቲያን ውስጥም ደግሞ ማገኛቸውን ሁሉንም ኳየር ልጆች በጣም በቃ የኳየሪን ቲም በጣም ነው በቃ አሁን ያለውበትን ኳየር በጣም ነው የምወደው ማለት ብዙ ነገር ብዙ የተለወጥኩበት ማለት ይሄ የኳየር ማገለግልበት ቲም በቃ አላ ብዙ ነገር ያደኩበት ብዙ ነገር ያወቅኩበት ብዙ መንፈሳዊ ነገሮችን ያወቅኩበት በደንብ ያሳደኩበት የአበቱት ቲም ነውና በጣም ነው በቃ ደስ የሚለኝ ስለ ኳየር ሳስብ ከነሱ ጋር አብሬ ማገልገልን ሳስብ በጣም ደስ ይለኛልና በጣም ህይወቴ ላይ ለውጥ ያለው ነገር ከመሆኑ የተነሳ በጣም በቃ ኳየሮችን በጣም ማመስገን ፈልጋለሁ። ከነሱ ብዙ ተምሬያለሁ፣ ብዙ አግኝቻለሁ እና እኔን ያረዱኝን ብዙ ነገር ማድረግ እንድችል የሚመክሩኝንም ሰዎች አመሰግናለሁ እና በተጨማሪ ደግሞ ዳጊን በጣም አንተ ማመስገን ፈልጋለሁ ስላስተማርከኝም ከህይወትም ደግሞ በቃ ለኔ በጣም ትልቅ ብለውን ነገር ስላገኘው በጣም አንተን ማመስገን ፈልጋለሁ። በጣም ስላንተ እግዚአብሔርን ባርካለሁ እና በጣም አመሰግናለሁ ማለት ነው። እሺ ተመሳሳይ እንትን መንጠቅስ ነው የሚመስለው። እኔም በመጀመሪያ እግዚአብሔርን አመሰግናለሁ። ምክንያቱም ሁሉን ነገር እንዲሆን የፈቀደው እግዚአብሔር ስለሆነ መልሶ ድጋሚ የሚያቆመን እግዚአብሔር ስለሆነ ተስፋ የማይቆርጥ ሰው ተስፋ ሊቆርጥ ይችላል። እግዚአብሔር ግን ተስፋ አይቆርጥብንምና ነጋችንን እያየ ስለሆነ እግዚአብሔር በመጀመሪያ እግዚአብሔርን አመሰግናለሁ። በመቀጠል ቤተሰቦቼን በጣም ማመስገን ፈልጋለሁ። ቅድም ስለነበር ሐሳቤን እንትን ስል ይደግፉኛል። የሆነ ተው አንተ አርፈህ ተቀመጥ ምናምን ልጅ ነህ ምናምን አይሉኝ። እንዲህ ልሞክር ምናምን ስል አዎ አድርግ ምናምን ብለው ሊያበረታቱኝ ይፈልጋሉና ቤተሰቦቼን ማመስገን ፈልጋለሁ። በቸርች አብረው የሚያገለግሉኝን ማመስገን ፈልጋለሁና ከነሱ ጋር እንወያያለን ስለነበርና የሆነ ነገር ስነግራቸው እነሱ የሚመክሩኝ ነገር ስላለ እነሱንም ማመስገን ፈልጋለሁ። እናንተን ደግሞ በጣም ማመስገን ፈልጋለሁና እሷ እንዳለችው ነው በጣም ብዙ ተምረናል። ቅድም እንዳልነው ከአንተ ህይወትም ተምረናል እና ከሌሎቹም ተምረናልና ትምህርታቸውን አንዳንዱ ትምህርቱን ሉዝ አድርጎ ነው የመጣውና እነሱን ማመስገን ፈልጋለሁ። ታንኪዩ እግዚአብሔር የተመሰገነ ይሁን። እግዚአብሔር ረድቶናል። እንግዲህ ጥሩ የውይይት ጊዜ አሳልፈናል። ሌላም ጊዜ እንግዲህ በትልቅ መድረክ እንደምንገናኝ ተስፋ አደርጋለሁ። ነገ ያላችሁትን ቦታ ደርሳችሁ እንደዚህ እኮ ተባብለን ነበረ እንደዚህ እኮ አሳካን ብለን ይሄ መቼም ያው ሰው የሚደርስበት የሚባል አባባል አለና እግዚአብሔር ያየላችሁ ቦታ ደርሳችሁ እናንተም ይሄ ልጄ ሆይ ሰው ሆኖ ወደሚባለው ተናፋቂ ሰው፣ ተፈላጊ ሰው፣ ማራኪ ሰው ነገሮች ሁሉ ከእግዚአብሔር ጋር የሆኑ ሰው ሆናችሁ የሆነ ነገር ላይ እንደምንገናኝ ተስፋ አደርጋለሁ። ጊዜያችሁ ሰውታችሁ ስለሰጣችሁን ሐሳብ ገንቢ ምክር ስላሳለፋችሁት ህይወት እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ። ተባረኩ።